ቅድም አንድ እነ ሀኒ ቤት ቅድም ውይይት በነበረኝ ጊዜ እየተወያየው አንድ ነገር በጣም ስገረም የነበረው ነገር ነበረ። አንድ ኮሜንተኛ እያየው ማለት ነው። ኦን ታይም ይላል እንትኑ ኦን ታይም ይላል ፕሮፋይሉ እና የሆነ ጊዜ ላይ ሀና ይልና ሀና እነ ጌርሳምና እነ ዜድ በውስጥ ሁሉ እየተነጋገሩ የእናንተን ትምህርት ለማፍረስ እየሰሩ ናቸው። በተለይ ደግሞ እንትን ለመበተን ምናምን ይላል። ከዛ ትንሽ ይቆይና ደግሞ ወዲያው ደግሞ ሌላ ሰው ይሆንና ማለት ነው አያቸው ወይ እኔ ስናገር ወይ አንድ ሰው እንትን ካለ አያቸው እነዚህ የጴንጤቆስጤ ጠላቶች ደግሞ ይልሃል ማለት ነው። ከስር እንደገና ደግሞ ራሱ ይለወጥና ማለት ነው። በጣም ከባድ ነው አስቺ እና ይህን ዘመን በተለይ ደግሞ ፕሮፋይል አሁን እኔ መቼ እንደምንነቃም አላውቅም። በተለይ ፕሮፋይል እንትን የሚሉ ሰዎች የሌላቸው ሰዎች ማንነታቸው የማይታወቅ እኔ አሁን የት እንደሆንኩ አንተ ታውቃለህ፣ አንተ ጋር እኔ ኮንታክት አለኝ፣ እኔ እናንተ እንተዋወቃለን፣ ቃሌን ታውቀዋለህ፣ ቃሌ ቸርች እንደሆነ አገልጋይ ነው አይደለም ይታወቃል፣ የኛ ህይወት ይታወቃል። ብዙዎቻችን እዚህ ያለን እንተዋወቃለን። አሁን ትልቅ ተግዳሮት እናንተን የሆነው ለምሳሌ አንድ አስቺ የምታውቀው ከሆነ ሚካኤል ነው ማን ነው? እስቲ ቆይ እዚህ ላይ እንትን ነው ግን በዛ በህብስትና በወይን የጌታ ስጋና ደም ገብርኤል የሚባል ገብርኤል በፊት ሉተራን ነኝ ምናምን ያለ አንድ ወንድም እንግዲህ እስከዛሬ ድረስ በሉተራን በወንድሞቻችን መካከል ሆኖ ከኛ ጋራ ያው ያላቸውን ነገር እንትን እንዲያደርጉ ሲያደርግ የነበረ ሰው ነበረ እና እስካሁን ድረስ እስከዛሬ ድረስ ማንነቱ አልታወቀም ነበረ። ቅድም ለሀና ራስ ምታት ነው የሰጣት። ሊትራል ራስ ምታት ነው የሰጣት ቅድም ለሀና። ሀኒቾ እንደው ላለመናገር እዛው ቦታ ላይ እኔ እንደውም ከዛ አልኳት በውስጥ በቴክስት ይልሽ ነበረው ይሄ ነው ሰዎች አንቺ ጋር ስለመጡ የእናንተን ሀሳብ እንትን ስላደረጉ ነው ማለት አይደለም። ማንነታቸው መጣራት አለባት። ምንድን ነው የሚላት? እኔ እኮ ሪል ፕሬዘንስ በሚለው ብቻ አይደለም ይለወጣል በሚለው ራሱ አምናለሁ እና እኔ የካቶሊካዊው እንደውም ሞር ይመቸኛል ከሉተራን አስተምሮ እና እነሱ ቢፈቅዱልኝ እኔ ከእነሱ ጋር ስጋ ወደሙን በወስድ ነው የምመርጠው ይላታል። እስከዛሬ እኮ ከኛ ጋር ለመለየት ወይም ደግሞ እኛን ከሉተራን ለማጣላት እርስ በርስ እንትን ካሉ ከሚሉ ሰዎች መካከል ናቸው እና ስለማይፈቅዱልኝ ነው እንጂ ቢሆንም እንደውም በጣም ደስ የሚለኝ እኔ ከእነሱ ጋር በወስድ ነው እና ክርክሩን ሁሉ ላሰማ እችላለሁ። እንደው በጣም ገርሞኝ ቀረጽኳቸው ማለት ነው። እስቲ ቆይ እንደው በጣም በቃ ስለደነቀ እሷ አይወልም ምን እንደምትሰማት ግራ ገብቷል። እንዴት ነው ይሄ ነገር? ህብስቱ ባይኖር ስጋና ደም አይኖርም። ህብስቱ ባይኖር እንዴት ያ በሱ ነው ስጋና ደም አይኖርም። ስለዚህ አንዱ በአንድ ውስጥ አለ ማለት ነው እና ስጋው ነው ደሙ ነው ካልን ግን ምንድን ነው ማለት ብዙ እንትን ሆኖ ማለት ለመቀበል ይከብዳል ብዬ ወስዶ ቶት አይደለም። ባይዘወይ እንደ ሉትራዊውም ሆኜ የግሌን ሀሳብ እኮ ነው የምነግርሽ አንቺዬ። ካቶሊክ ብቻ እኮ ነው ይቀይራል ብሎ የሚያምኑ እንጂ ኢስተርንም ሆነ ኦሪየንታል እንደዛ እኮ አያምኑ። ታውቃለህ ግን ስጋ እንደናንተ አያምኑ እንደናንተ አያምኑም። ጆሲ ይሄው ካመነ መግለጫ መረጃ ስጣት። እሺ ካውንስል ኦፍ ጀሩሳሌም ላይ ዩዝ ዘ ወርድ ሜቶሲስ ምን እያሉ ነው? እስቲ አብራሪው እሱ ሜቶሲስ ምን ማለት? እኔ ስለነሱ አላብራራም፣ ግን ኦርቶዶክስ ጆሲ ቆይ አንድ ኦርቶዶክስ የጌታ እንትን ልክ እንደናንተ ይለወጣል ብሎ የሚያምን እኔ አይቼ አላውቅም። ሲያብራራ እንትና ራሱ ሰምቼዋለሁ። አኬ እኮ ህብስትና ወይን ነው ብሎ አይወስድም። አንድ ኦርቶዶክስም እኮ ስጋና ደግሞ ሲወስድ አንቺ
ስጋ ደግሞ እኛም እኮ ህብስትና ወይኑ እንዳለ እንዴ ታዲያ ህብስትና ወይኑ እኮ የጌታ ስጋና ደም ነው ብለን አይደል የምንወስደው እኛ? ቆይ ግን ህብስቱ ራሱ የጌታ ስጋና ደም ነው የሚሉት ኦርቶዶክሳውያን። ኤኒዌይስ እሺ፣ እዚህ ጋር ይሄ አሁን ልጁ አብሮ ሆኖ እንግዲህ ከጆሲ ከሚባለው ሰው ጋራ አብሮ ሆኖ እሷን ሀኒቾን ነው የሚሞግተው ማለት ነው። ግን እስካሁን ድረስ እስከ ዛሬ ድረስ የምታውቀው በቃ ይሄ ሰው እንደውም በጣም በተለይ ሉትራን ቤተክርስቲያንን በጣም እንትን ከማድረግ የተነሳ በቃ ቤተክርስቲያኒቷ ላይ በጣም ብዙ ሀሳቦችን ከመስጠቱ ከምናምን የተነሳ ለዳዊት ሉትራን ሁሉ ያስተዋወቀችው እሷ ነች ምናምን እና እዚህ ላይ ስለምትሰማ ማለት ነው። ቆይ ዜዶ እንትን በልልኝ እንዴ ቅድም አብሯቸው የነበረው ነው እንዴ በእንትን የሚጠቀመው ልጅ ማለት ነው። ልክ አይነ ስውሩ ልጅ እንዴ እሱ ነው እንደዛ። እሱ እኮ ነው እኔ እኮ የእነሱ ነው የሚመቸኝ። እንደውም እነማን ናቸው ሲል የነበረው ይሄን እኔ እኮ የምልህ እኮ ቃልዬ እሱን ነበረ። እነማን ናቸው እነዚህኞች ከየት አምጥተው ነው እያለ ሲል የነበረው እኔ ስናደድበት እኮ የነበረው እኮ እሱ ነበረ እኮ። በቃ እሱ እኮ ነው የምልህ። ለስንት ጊዜ እሷ ጋር ቁጭ ብሎ እኮ አሁን ሰሞኑን ከገንጣዮቹ ጋራ ከእንትኖቹ ጋር እንግዲህ ውይይት ላይ የነበረ ወንድም ነው። አሁን እኔ ምንድን ነው አስችዬ ልል የፈለኩት መሰል አየህ ራሱ ድብልቅልቅ ነው። አሁን በተለይ እንደዚህ ተቃዋሚ ሆነው የሚመጡ አዳሽ ሆነው የሚመጡ ምናምን የሚመጡ ሰዎች በተለያየ አይነት ኮምፕሌክስ ውስጥ ያሉ ሰዎች ናቸው። አሁን መጨረሻ ላይ ሲገለጥ አንዴ ዴቭም ስላለ ገባ። አሁን እንደዚህ ያለው ልጅ አስረዳው። እዛ የነበረ ልጅ ነው ዴቭ፣ አብሯቸው ነበረ። ያውቀዋል እስከዛሬ ድረስ። አንተንም ራሱ ሲሞግት የነበረው ሲያቀሳሰር የነበረው እሱ ነው አንደኛ ማለት ነው። ቅድም ካቶሊክ ነው። እኔ አይ ቲንክ ልጁ እኔ አሁን እሷን ስታስተዋውቀው እኔ የእሱን ፕሮፋይል ገብቻ አንዳንድ ነገሮችን አይቻለሁ። ያው መካነ ኢየሱስ እንትን ይላል፣ እንደዚህ ብታደርጊ ይላል፣ እንደዛ ብታደርጊ ይላል። ግን እኔ እንደውም ከሉትራኑ ይልቅ የሚመቸኝ የካቶሊካውያኑ በስጋ ወደሙ ላይ ያለ አስተሳሰብ ነው ሲል እና ሀናን ግራ ሲያጋባት ነው። ሀና እንደውም ደንግጣ እንዴ አለ እነሱ ከሄዱ በኋላ ነው ሁሉ የሆነው ማለት ነው። እንደውም አስቼን እንትማን ነው እንትናን ጠራች፣ ኒቅያን አኬን ጠርታ ከዛ ኧረ የሆነ ነገር በልብላው ከዛ ከአኬ ጋር ትንሽ ተነጋገሩ እንደውም እና ኤኒዌይስ ምን ልለው ነው የፈለኩት መሰለ እንዲህ አይነት በጣም ማለት በእውነት እኔም ማዝነው ይኸውልህ እኔም ማዝነው በእንደዚህ አይነት ሰዎች ለስንት ዘመን የተሰራ የነበረ ለወንጌል እኮ የሚገርም ነበር። እኔ እኮ ናቲን እኮ ናገባ ምናምን ብዬ የህፃናት ጥምቀት ምናምን ሲመጣ ኖ ኢቨን ሉተራን ብትሆን መዳን በእምነት ነው የምትለው። መካነ ኢየሱስ መዳን በእምነት ነው። ህፃናት ታዲያ የሚያጠምቁት ህፃናቱን እምነት ይሰጣቸዋል ነው የሚሉት እነሱ። ይብራራላችሁ። ኦኬ ናቲን እኔ በውስጥ ኤፍሬም የሚወያይ ከሆነ አንድ ሰው ቃል የሚወያይ ከሆነ እኔ ናቲን ቶሎ ብዬ ናቲን እዚህ ደውዬለት የኢዮስያስ አሁን የሚሞግተ ነው ኢዮስያስ ማለት የእሱን ወንድም ናቲን ዳግባ ናቲ ቶሎ በመካነ ኢየሱስ ላይ ትፈልጋለህ። ከዛ ይመጣና ናቲ ውሃ ቸልሶበት ይሄዳል። በቃ እነሱ አቆብቅቦ እንትን አድርገው የነበረውን አይ እኛ ስናጠምቅ እውነት ነው በጥምቀቱ ውስጥ የሚያድናቸው የውሃው እንትን ብቻ አይደለም የሚያድናቸው እምነቱ ነው። በውሃው ላይ የሚያርፈው በእምነት ነው መዳን። በውሃው ላይ ደግሞ ጸጋ ይካፈላሉ፣ እምነት ያገኛሉ ብለን እናምናለን ይልና በቃ አስሮት ይወጣል ማለት ነው። አየህ ከዛ በኋላ የመጀመሪያ ያደረጉት ነገር ናቲን በቃ ቁም ስቅልን ማሳየት ነው ራሳቸው ማለት ነው። ገብቶሃል? ቁም ስቅሉ በቃ ናቲ አልቻለም። በቃ ከውስጥም ከውጭም ጣጣ እንትን ሲበዛበት ግፊት ሲበዛበት ወጣ፣ ጥሎላቸው ወጣ ማለት የቲክቶክ ራሷ እንትን አይ ቲንክ ቤት እንትን እዚህ የሚያገለግልበት ቦታ ሁሉ ተጽዕኖ ያደረጉበት ይመስለኛል። በቃ አጭር ቃል እስኪ ቴንክ ያ አይ በጣም በጣም ቆንጆ እንግዲህ ሁሉም ጋር ነው በጥሩ ነገር ነው የደመደምከው። ሁሉም ጋር ችግር አለ። ታድሶች ነን የሚሉት ጋር ችግር አለ። ሉትራኖች ጋር ችግር አለ። ፔንቴኮስታል ጋር ችግር አለ።
ሁላችንም ጋር ነው ችግር ያለው። ሁላችንም ጋር አይቻለሁ። እኛ ከፍተን ያኛው ግን በመካከላችን ችግር የሚፈጥሩ ልጆች ሀኒቾ እንኳን መጣሽ እንዴ! አሁን እኮ ዜዶ አሰማኝ እኮ ያ ልጅ ሰሞኑን ባለፈው ከሙሌ ጋር አልስማማ ሲል በውስጥ እንነጋገር ያለው ልጅ ማለት ነው እንዴ! የካቶሊኮችን እቀበላለሁ የሚስልስ አሰማኝ እኮ። እስቲ ክፈተው እስቲ የቀድሞ ዜዶ መክፈት ትችላለህ? አለ እችላለሁ። እስቲ ክፈተው። ሀና ገብሩ ሀኒ አልከኝ አለች እና እየጻፍኩላት ነው ልድገምልሽ ብዬ ሀኒዬ ልድገምላት ብዬ ነው። ሀኒቾ ነው እንጂ ብለናት ሌላ ነገር ብለናት እናውቃለን እንዴ? ሀና ገብሩ ድሮ ሌላ ጊዜ እንግዲህ የሆነ ጊዜ ላይ የተቀየምኳት ጊዜ ላይ ድምፄ ቶን የተቀየሙሉን ሀና ገብሩ ብያት ነበር መሰለኝና ሀኒ ያለኝ ብላ በጣም ደስ ብሏታል። ደገምኩላት። ይኸው ዛሬ ዳውን ማህደራችን ናት እንጂ እኮ እሷ እኮ ነበረች፣ ማህደርማ ነበረች። መቼም እኮ አይሻርም። ምንም ዘመን ተለወጠ እንጂ። አረ በፍጹም በምንም ተአምር። ወግዬ እስከዛ ሰላም በይን እሱ እስኪያወጣ። አስቹዬ እንዴት አመሻችሁ? እንዴት አለሽ? አሁን አየው አስቹዬ፣ አየው እንደዚህ ነው የሚጠራው ስም ማለት ነው። ዋግዬ ሰላም ለአንቺ የሆነት አለም ሰላም ነው ወይ ዜድዬ? አለው ሁሉ ሰላም፣ ሁሉ ሰላም። ጌታ ኢየሱስ ይባረክ። አሜን አሜን። ያሰማህ አይደል? አዎ እሺ፣ እሱ አንድ ያሰማልና ነው ማለት ነው። ገብቶሻል? ምን ማለት እንደፈለግኩ ኢየሱስ አለበት ካለን ነው አይደለም እንሰግድለት። ውይ አስችዬ፣ ቆይ ይቅርታ አስችዬ። ሀኒቾ በቃ ካሁን በኋላ ጴንጤ ነኝ አለች እና ይሄን ማለፍ አልቻሉም። በቃ እኔ ማሰማውንም ነገር ልተወው ነው። በቃ በሀኒ ላይ መሄድ ልተው ነው። በቃ አንተ አይገርምም? ግን እኔ በእውነት እንደዚህ ሲል ደነገ እኔ ራሴ እንዴ ጴንጤዎችን እኮ ቅድም እኮ ኬት ያመጣችሁት ነው ያለ ሲናገር ሀኒኮ እኔ እርግጠኛ ነኝ አጠገቧ ቢኖር አንድ ሰው ይሄን ወንበር ምናምን ይዛለች እኮ ዞሮባት እንደውን ያው ብቻዋን ስለሆነች ስለማናያት እነሱ ከሄዱ በኋላ ነው አይደለ? እነሱ ከሄዱ በኋላ ነው ምን እያሉ ነው እንጂ እንትና ጋር እያለ እሷና እንትና ብቻ ቀሩ፣ ጆሲ ብቻ ቀሩ። ከዛ በኋላ አንተ ወዲያው ምን ይላታል? ጆሮን ጭው የሚያደርግ ነገር ሰጣት ማለት ነው። እኔ እኮ ሀኒ ቅዱስ ቁርባን እኮ ሲነሳ እኮ ድምፁን ሰምተዋል አይደል? ቅዱስ ቁርባን ሲነሳ እኮ እኔ ሀኒ ደስ የሚለኝ ነገር ቢኖር እኔ እንደውም እኮ ካቶሊኩ ይመቸኛል አላት ማለት ነው አለች። ካቶሊኩ ይመቸኛል። እኔ ደግሞ ልክችን ሲል እኔ አልቀዳም ነበርና ቶሎ ብዬ ላጣርጌ ደቀንኩት ማለት ነው። ያንቺ ቦታ መጀመሪያ አምልጣኝ ነበር፣ ግን ከዛ በኋላ ያለችው ነገር ነች ያለችው። እንስማ ውስጥ ነው ማለት ነው። ገብቶሻል? ምን ማለት ሲያስረዳት ነው እንግዲህ ኢየሱስ አለበት ካለን ነው አይደለም እንሰግድለት እኮ ይሰግዳል። በእኛም እኮ ይሰገዳል። ኢትዮጵያ ከኢትዮጵያ ወጥታ ማለት ነው። ኢትዮጵያ ስለ ኢትዮጵያ ነው። እንደሱ ከሆነ ቶታሊ ኢየሱስ ነው ማለት ነው። ስለዚህ ለይተሽ ኢየሱስ ክራይስትን ከውስጡ ለይተሽ ተሰግጂለታለሽ ከህብስቱ አንቺዬ። አይ ለክራይስት ነው የምንሰግደው፣ ለህብስቱ ሳይሆን ክራይስት አለ ብለን ግን እዛ ጋር ሄደሽ ለምንድን ነው የምትሰግጂው? ለምን ባለሽበት አትሰግጂም? በህብስቱ አለ ብለን ስለምናምን ነው። ስለዚህ ራሱ የጌታ ስጋ ነው ይለያል ህብስቱና ክራይስት ከዛ ቦታ ላይ አንቺዬ። አይ ማለት ህብስቱ ህብስትነቱን እንትን አይልም። ወይን ነው ህብስት ነው። ግን በዛ በህብስትና በወይን የጌታ ስጋና ደም ነው። ግን ህብስቱ ባይኖር ስጋና ደም አይደለም። እንዴት ነው ይሄ ነገር?
ህብስቱ ባይኖር ስጋና ደም አይኖርም። ህብስቱ ባይኖር እንዴት ያ በሱ ነው ስጋና ደም አይኖርም። ስለዚህ አንዱ በአንዱ ውስጥ አለ ማለት ነው። እና ስጋው ነው ደሙ ነው ካልን ግን ምንድን ነው ማለት? ብዙ እንትን ሆኖ ማለት ለመቀበል ይከብዳል ብዬ የምወስደው ቶት አይደለም። ባይዘወይ እንደ ሉትራዊ ሞኜ ግን ሌላ ሀሳብ እኮ ነው የምነግርሽ አንቺዬ። አየሁ ሉትራዊ ሞኜ ለመቀበል ይከብዳል ምለው ሀሳብ አይደለም። እንደውም ቆይ እንደውም ጆሲ መሀል ስለገባ ነው። ቆይ አንዴ አይደለም አምላክነቱ አምላክነት ነው። እንትና ገባ። ስለዚህ በጽሁፍም ገባ ብላ ገባ ልክ እንደናንተ ማለት ነው። ስለዚህ በኢስተርንም ሆነ በኦሪየንታል እንደ ካቶሊክ የሚያምን የለም። እኛም እነሱ እኮ የማይቀበሉት አንቺ የትራንስሳብስታንሲዬሽን የሚለውን ተርሚኖሎጂ ነው እንጂ ፋክቱ ላይ እኮ አግር የሚያደርጉ ይመስለኛል። እኔ ያልገባኝ ገብርኤል ማለት እኛ ራሱ ስንወስድ የጌታ ስጋና ደም ብለን አይደል እንዴ ጌታ ይገኛል ተብሎ አይደል የሚወሰደው? ይሄ የጌታ ስጋና ጌታ ምስክሬ ሀኒቾን እኮ ግራ ነው ያጋባት። እኔ አጠገቧ አዙሯት እኔ ትደፋለች ሁሉ ብዬ ነው በቃ ደንግጣ ማለት ነው። እንደውም ጎበዝ ነች። እኔ ምን ይዛ እንደ ጥርሷን የሆነ ነገር ነክሳ ነበር መሰለኝ የሆነ ነገር ወይ ካልሲ አንስታ እንጂ እኔ መቆሟ ራሱ ገርሞኛል። ልጁን እንደዛ ኤክስፔክት አላረገችማ። ልጁ እኮ ፕሮፋይሉን ገብተህ ስትሰማ የሚያነሳቸው ነገሮች ምናምን እኮ ሉተራዊ ናቸው። ሉተራን ቤተክርስቲያንን መካነ ኢየሱስን ነው እንትን ሲል የሚውለው ማለት ነው። ሲተች የሚውለው መስተካከል አለበት። ከዚህ በፊት ቤታቸው እየገባ እንግዲህ በተለይ ይሄ የመነጠሉ ስራ ላይ ተግተው ከሚሰሩት መካከል አንዱ የነበረ ነው እና እኔ ቦምብ ነው የጣልባት። ጌታ ምስክሬ እኔ ራሴ ብሆን እኔ ደንግጫለሁ ለእሷ። እሷ እኮ በጣም የሚገርም ወንድም እኔ እስከ ዛሬ እንዴት አታውቀውም ብላ እኮ ዳዊት ሉተራንን እኮ አስተዋውቀዋለች እኮ። ቪዲዮውን እኮ ልኬልሃሉ ትላንት የላኩልህ እኮ የሱ ቪዲዮ ነው እያለች ማለት ነው። እንደውም ቁጭ ብለው ስንሰማቸው ማለት ነው ሰሞኑ ሲያወሩ በነበረበት ጊዜ ኧረ ዳዊት እንደው አንተ የምታስባት እቺ ሉተራዊት ቤተክርስቲያን መካነ ኢየሱስ ወደዛ መግባት ትችላለች፣ አንተ እባክህ ተስፋ ቆርጠሃል ማለት ነው ትለዋለች ሀና እህታችን የዋሃ እና እውነት ለመናገር እንደዚህ መጨረሻቸው ይህን ነው የምለው። አንዳንድ ጊዜ ጥንክር ያሉ ሰዎች ሀሳባቸው የሚታወቅ ማንነታቸው የሚታወቅ የት ቸርች እንደሆኑ የሚታወቁ እነዚህ ሰዎች ቢያወሩ አሁን ለሀኒ እንደዚህ ከሰማይ የወረደ ዱብዳ አይሆንባትም። አታውቀውም ልጁን፣ ግን ሉተራዊ ስለመሰለ መጣ ካቶሊክ አጠጥቷት ወረደ ማለት ነው። ሊትራሊ ካቶሊክ። እኔ የካቶሊክ እንደውም ምን አለ መሰላቸው? አንተ ህብረት ታደርጋለህ አለችው። ህብረት እንዴ አላት። እንዴ እኔ ዋናው ነገሬ የጌታ ስጋና ደም ነው አላት። ዋናው ነገር አላት እና በጌታና ስጋና ደም ደግሞ የነሱ ይሻለኛል አለ። የነሱ ይሻለኛል በጌታ ስጋና ደም ጉዳይ። ስለዚህ አወሳሰድ የነሱ ነው። እኔ ሉተራዊ በሆንም የነሱ ይሻለኛል አለ። እኔ አለ በዚህ ምክንያት ከነሱ ጋር የነሱ ስለሚመቸኝ እነሱ ጋር የሚካሄደውን ሳክራመንት የትኛውንም መውሰድ ይችላለሁ አለ። ውሸት ከሆነ ሀኒቾ አለች ከታች ውሸት ነው ትበለኝ። በደንብ ሰማው ነበር። አይ ኖ ሀኒቾ ራሷ ውሸት ከሆነ ውሸት ትበለኝ። እንደዚህ እኔ አለ ልጁ ዋናው በቃ አንድ ሃይማኖት ከእንትን የማየው ስጋና ደሙ ነው አለ እና በስጋና ደሙ ዙሪያ ደግሞ ካቶሊክ ነው የሚሻለኝ አለ። ስለዚህ አለ በሱ ምክንያት የትኛውንም እኔ ሳክራመንታል የሆነ ነገር ከእነሱ ጋር ማድረግ እችላለሁ አለ እና ይሄ ሰው አሁን እኮ እሱ ልጁ ያልገባው ነገር ዜዶ ልጁ እንዴ ተቃውሞ እኮ ነው የወጡት እኮ እነ ሉተር ተቃውሞ አይደል የወጡት? ይሄንን አይ ነው እንዴ ሉትራን ሆኖ አሁን ከካቶሊክ መውሰድ ይቻላል እንዴ? አይቻልም እኮ። ለምን ነው የማይቻለው? ኮንኮርዶ አይቀበለውም። አይ እነ አቤል እነ ምናምን የሚባሉት አሁን ታች ስላየው ትዝ አለኝ። እነ አቤል እነ ምናምን እርግጠኛ ነኝ እኔ ዳዊት በብዙ ሀሳቡ ባልስማማውም እኔ ፊት ለፊት እንደሚጋጨው እርግጠኛ ነበርኩኝ። እሱ ቢኖር ማለት ነው። አኬም ከታች በእርግጥ ዘሎ ገብቶ እንደውም እኔ ራሴ ረግባች ልጅ አወዛግቧት አልኩት።
ከዛ ገባና አኬ አይ እኛ የራሳ እንደውም ነገ እንከፍታለን አለ በዚህ ጉዳይ ላይ እኛ እንደዚህ አንልም፣ ምክንያቱም በጣም የተለየ ነው፣ እኛ እንደዚህ ሀሳብም የለንም፣ ከካቶሊክ ጋር ህብረት እናደርጋለን የሚል ማስተምሮ የለንም አለው እሱ አለውና እሱ ስራ ላይ ስለሆነ ወረደ። እነዚህኞቹ ግን አጠገቡ ቁጭ አድርገውት እኛን ሲሰድቡ ነበር። እና አቤል የሚባሉት ህፃናት እኮ ናቸው፣ ገና ትንንሽ ልጆች ናቸው። እኛን ነበር ሲሰድቡ የነበሩት ከስር ሆነው እኛን ከስር ያለ ነው እኛን ነበር ሲሰድቡ የነበሩ። አጠገባቸው እንደዚህ አይነት ምንፍቅና ይዞ ቁጭ ብሎ እኔ ሉተራን ብሆንም እኔ ግን ያኛው ነው የሚመቸኝ የሚልን ሰው በጉያቸው አቅፈው እኛን ነበር ሲሰድቡ የነበረው ከስር ማለት ነው። እና የግሩፕ ጠብ ነው ያደረጉት እንጂ የአስተምሮ ጉዳይ አልነበረም ማለት ነው። ችግር የለም። ምንድን ነው ቅድም አንተ ጥሩ ነገር ተናገርክ። ሁላችንም ጋር ችግር አለ አይቻለሁ። ቅድም አንዱ ገብቶ የሪፎርሜሽኖችን ይህንን የገማ ምናምን አለ፣ ሌላውም የሆነ ነገር ይላል፣ ሌላውም የሆነ ነገር ይላል። እና ይሄ ትክክል አይደለም። በአጠቃላይ እዚህ ውስጥ ያለን መቼስ ወንጌላውያን በወንጌላዊ ጥላ ስር ያለን ሶላ ስክሪፕቸራን የምንቀበል ሶላ ፊዴን የምንቀበል ጸጋን ብቻ የምንቀበል ክርስቶስ ብቻ የምንቀበል እና ክብር ለእግዚአብሔር ብቻ የምንቀበል ሰዎች እምነታችን አንድ አይነት የሆነ አንድ ላይ የሞትን አንድ ላይ የተፈነከትን አንድ ላይ የተራብን አንድ ላይ የተሰደድን እና እዚች ላይ እንዲሁ አንዳንድ በተለይ ቲክቶክ ላይ ባለ አንዳንድ ብሽሽቅ እንደዚህ መደራረግ በጣም ትክክል አይደለም። አሁን እኮ መስራት አልቻለም። ይገርማችኋል። አሁን እንደውም ሁላችሁም ስላላችሁ በጣም ጥሩ እድል ነው። አሁን ልናገር 3 ሩም በአንድ ላይ ተከፍቶ 3 ሩም ነበር። 3 ሩም ተከፍቶ ወንጌል እየተሰራ አይደለም አያጅበት እና በጣም በሚያስደንቅ አይነት መንገድ ግን ኦርቶዶክሳውያን እኛን ጥለውን ከሙስሊም ጋር ይከራከሩ ነበር። እፎይ ቤት 4000 ሰው አለ። ማነው ሲስ ቤት 1 ምናምን ሰው አለ በዛው ሰዓት ማለት ነው። አያችሁ እኛስ እርስ በራሳችን ማለት ነው። ይሄ በጣም በጣም በእውነቱ ሊሰማን ትክክል እንዳልሆንን ዋናውን ተግባራችንን እየተውን እንደሆነ መማር አለብን። ተመለከቱት ስለ አድኖ ከስውሯ ማርያም ከእሳት ከተረፈው ስለ አድኖ ላይ ገዳሙ ያስቀዳው ስለ አድኖ ነው። ይህ ስለ አድኖ ከእሳት የተረፈው ስለ አድኖ ብዙዎችን ከሙት አስነስቷል። አይናቸው የማያዩ አይናቸው በርቶላቸዋል። ሰርጀሪ ትሰራላችሁ የተባሉ ለቀጠሮ ሲሄዱ ነፃ ናችሁ፣ ይህንን ይዘው ሄደው ነፃ ናችሁ ተብለዋል። ይህ ስለ አድኖ የሚገኘው በዚህ ገዳምና እዚሁ ገዳሙ በገዳሙ አስተባባሪዎች እጅ ብቻ ይገኛል እዚሁ ገዳም ላይ። ነገር ግን ይህንን በማስመሰል አውጥተው በየአጥቢያ ቤተክርስቲያኑ አዲስ አበባ ላይ በተለያየ ስፍራ የስውሯ ማርያም ገዳም ስለ አድኖ እንዲሁም ደግሞ የገዳሙ መስቀል እያሉ እየሸጡ ይገኛሉ። ብዙዎችም በዚሁ እየተጭበረበሩ ነው። ስለዚህ እዚህ ያላችሁ ለሌሎች እንድታሰሙ ይህንንም የምትመለከቱ ኦኬ ከዚህ ነው የወጣው። አቤል የምትባል ጎረምሳ ወጣት ወንድማችን ልጃችን ከዚህ ነው ወንጌላውያኑ ከዚህ ነው የተናጠቁ። ኦኬ ከዚህ ነው የተናጠቁ። አንተ እንደምትቀልደው አይደለም። ኦኬ ወንጌላውያኑ የሰሩት ስራ ገድልን ያደርሳን እንደለመድከው ብላፍን እንደከፈትከው ሳይሆን ከዚህ ነው ተናጥቀው ያዳ ነው ዛሬ ላለህበት ህይወት ያበቁ ወገኖቻችን አባቶቻችን ታግለው ነው። ዓለም የተፈጠረው ማርያም ስላለች ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኖሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኖሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ
ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በግቢት ንጽሕት በግቢት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበር። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በግቢት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማህፀኗ አደረ። እረኛው እየተናገረ መጣና ከእሷ ማህፀን ሲደርስ ዝም አለ። መስዋዕት ሆኖ በደሙ አነጻቸው፣ ረሃባቸውንም ስጋውን ፈትቶ አዳናቸው ብሎ ይነገራል። 30 ብር ተሸጠና ያነሱ በግ የበግ ፀጉሩ ተሸልቶ እንደሚለበስ ከእሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ስጋውን በላን ደሙን ጠጣን። እሷ የተፈጠረችው ዋናው ሀሳብ ያለው እሷ የተፈጠረችው ይላል። እሷ የተፈጠረችው የተፈጠረው ማርያም ስላለች ነው ማለት ዓለም የተፈጠረው ስላሰበ እግዚአብሔር ዓለምን ፈጠረው። ማርያም እንድትኖር ስላሰበ ዓለምን ፈጠረ ብሎ አረፈ። ቆይ አንድ ሌላ ላሰማ ስል ሌላም አለኝ አባቴ፣ ሌላም አለኝ። እሱን ላሰማህ እና ዋናው ምክንያቴን ለምን እንደማሰማህ ነገር ይጨርሳለሁ። ያው የሚገባችሁ እንደዛ ስለሆነ ማለት ነው። ዛሬ አንተም በተአምረ ማርያም ላይ አዳምና ሔዋን ማርያምን ለማመስገን ተፈጥረዋል ይላል። አዳምና ሔዋን የተፈጠሩት እግዚአብሔርን ለማመስገን ነው። ለማመስገን ነው። ፍጥረት ማን ለማመስገን ተፈጠረ? በሉ እንጂ ማርያምን በሉ። ብር የሰጠ ሰውዬ እግዚአብሔር ይስጥልኝ ትላለህ አትልም? እግዚአብሔርን የወለደችን ማርያምን ማታመሰግን ታዲያ ምን አባህ ነው ማመስገን? የሚጠመቁ ሰዎችስ መቼ ነው አምላክን የወለደችው ማርያምን የማታመሰግን ምን አባህ ነው ተብለሃል? ምን አባህ ነው? እችን ብቻ አይደለም ዴቭ አትታየኝም። እንትን ላክ ቆይ አንዴ የገስት ላክ እስቲ እኔ ጋር አይታየኝም። በሁለቱም እንትን ወይ ሞዴሬተሮች እስቲ ላኩለት ወይም እኔ ጋር ፕራይቬት ስለሆነ አይታየኝም። እኔ ቀጥል ዴቪ ለመክሰል የፈለኩት ቆይ ዜዲ ለምንድን ነው አቤላን ከዚህ ጋር ያገናኘው ስላለ እንዲሰማ ድገምለት በምክንያት ይህንን እንዳነሳ። እሺ እችን እንስማና አብሬ ደግሜለት እናወራለን። የመጨረሻ ቪዲዮ ስለሆነች ትባላል። ማርያም መድኃኒት ትባላለች። ቤዛዊት ትባላለች። ቤዛ ትባላለች። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ሊቁ ቅዱስ ያሬድ ዛሬ በተናገረው ወይም ለእመቤታችን ለልደቷ በተናገረው ድጓ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከኢያቄም ከሐና ድንግል ማርያም ስለተወለደች ዛሬ ታላቅ ደስታ ሆነ። እንኳን ደስ ያላችሁ። ለምን ተወለደች? ከመ ትቤዙ ነቢያተ ወጻድቃኔ ይላል። የተወለደች ነቢያትን ልታድን ነው። ጻድቃንን ልታድን ነው የተወለደ። አየህ፣ የተወለደችው ነቢያትን ልታድን ነው፣ ጻድቃንን ልታድን ነው። አላዋቂው ግብፀኛ ግብፅ አላዋቂው የግብፅ በግብፅ ተነሺ ወንድሜ ታናሹ ብላቴና እና አቤል ይህን ስሙ። ከዚህ ያ ትግል ያ እልህ አስጨራሽ ፍልሚያ እኔ ወንድሞቼ እዚህ አገልግሎት ላይ ያሉ በተለይ በዚህ ዙሪያ እነዚህ ገድላትና ድርሳናትን አንገት ለአንገት ተናንቀው አይናቸው እስከሚጠፋ ድረስ ጠዋትና ማታ አንብበው መጥተው አፋቸውን አስይዘው አየህ፣ ዛሬ አንዳንድ ስህተቶችን ሰርተው አንዳንድ ነገሮችን አድርገው ሊያጠፉ ይችላሉ ሰዎች ስለሆኑ የሆነ ነገር አጥፍተዋል ብዬ ግን ይህንን ገድልና ድርሳን የሃይማኖት መከራከሪያችን አይደሉም። ምንድነው
የቤተ ክርስቲያን መሪዎች፣ የኦርቶዶክስ ቤተ ክርስቲያን መሪዎች ሲኖዶሱ ተሰብስቦ ገድላት መጽሐፍን እስከሚያስወግድ ድረስ እነዚህ መጽሐፍቶች እስከ ዛሬ ለስንት ዓመታት የተጠቀሙበትን እስከ ዛሬ ድረስ ብንጠቀምባቸው ከዚህ በኋላ ግን አንጠቀምባቸው ብለው እስከሚያፍሩ ድረስ ያደረሱት እነማን ናቸው ብለህ ብትል አንተ እያላገጥክባቸው ያለው ሰዎች ናቸው። ያላገጥክባቸው እንደ ገድልና ድርሳን እንዳይመስል ገድልና ድርሳን እንትን የእግዚአብሔር ቃል ጋር አስቀምጠህ እንደታገልከው ምናምን እንዳይመስል እያልክ የምታላግጠው አይደለም። ታላቅ የሆነ ስራ በወንጌል ስራ ላይ ተሰርቷል። እነዚህ ትምህርቶች በመፍረሳቸው የተነሳ 1000 ለቁጥር አዳጋች የሆነ ህዝብ ወደ ወንጌል አማኝ ተጨምሯል። እርግጠኛ ነኝ እኔ በዚህ አይነት አገልግሎት ማለት በንጽጽራዊ አገልግሎት እስቲ ወደ ጌታ የመጣችሁ ብዬ ከታች ሰዎችን ብጠይቅ እርግጠኛ ነኝ ብዙ ሰዎች ይሄንን እንደዚህ አይነቱን አገልግሎት በመስማቴ ከእግዚአብሔር ቃል ጋር የማይሄዱ ድርሳንና ገድላትን ተተርትረው በወንድሞቼ በነ ኤርሚያስ በሌሎችም በመነገራቸው ነው ወደ ጌታ የመጣሁት ብለው የሚሉ በጣም ብዙ አላፋት ሰዎች እንደሚኖሩ እርግጠኛ ሆኜ እነግርሃለሁ። አንተ ቀበቶን ጠበቅ እንኳን ማድረግ ገና ያልቻልክ ወንድሜ፣ ገና ላይፍ ምን እንደሆነ እድሜ ያላስተማረ ገና 25 ዓመት እና 26 ዓመት በስርዓት እንኳን የህይወት ኤክስፒሪየንስ እንኳን የሌለ ተነስተህ ባህልን የመጣንበትን ያንን የተጓዝንበትን የ50 የ60 የ70 ዓመት ታሪካችንን አባቶቻችን ተሰብስበው የወሰኑትን ውሳኔ እንኳን ማታቅ ግን ዛሬ ተነስተህ መጥተህ ይህንን ታሪክና ባህል ለማበላሸት ጥላሸት እየቀባ ያለ ወንድም ታገስ፣ ተረጋጋ፣ ረጋበል። ቴንክ ዩ ሶ ማች አስችዬ። ምንድን ነው በመሀል መጥቼ ኮንፊውዝ ሆንኩ። ሌላ ርዕስ ላይ ነበርም ብዬ ነው እና ምን ተገዝቶ እንደሆነ አልገባኝም። ምን ተገዝቶ ነው? በመሀል ዴቭ አልኩኝ ዜዶ የሆነ ልጅን አነሳና አንድ ብዙ ሲናገር ነበር። እኔ ካቶሊክ ነኝ ምናምን ሲል የነበረ ልጅ ከአንዲቾ ጋር ልክ እንደ ካቶሊክ ሆኖ ሲያናግራት አሰማንና በዛ መሀል ግን ይሄንን ቁጭ አርገ ነበር ግን አቤላ ይህንን ልጅ ቁጭ አርገ ነው ግን አንተ እኛን እንደ የተናገርከው እና በለመዳችሁት አይነት እንደሰማነው ከሆነ እንደ ገድል ጠቅሳችሁ መታችሁ እኛን መሞገት አትችሉም አይነት ነገር ሲል ዜዶ ደግሞ ምን አለ? አሁን እንደዚህ ያልከውን ነገር ብዙ ሰዎች የዳኑበት ነው። አንተም ብትሆን ገና ወጣት ልጅ ነህ፣ ከዚህ ነው የዳን ነው አንተም እኛም ብሎ የዛ ቤት ያለውን ነገር ነው ያሳየው። እሺ መሲ ምንድን ነው ትክክል ያለውኩትኝ? ሀይ እንዴ ያሰማንን ነው ያልኩትኝ። የተሰማ ነገር ነው። እኔም ሰምቼዋለሁ። ለነገሩ ነገሩን ላለማድመቅ ነው መሲ። እሺ ወይ እንስማ ውስጥ ዜዶ ወረደ። ዜዶ እሺ ናስቲ አንዴና ዜዶ አለ ናግባ እስቲ። እና ታዲያ ትክክል አይደለም ትኛለሽ እንዴ? እኔ ላለማንሳት እኮ ነው። አይ ብሏል፣ ፊት ለፊት ነው ያለው። ምንድነውና ነው ምን ሆኖ ትክክል ያልሆን ነው? አሰምቶ ነው የለ አሁን። አይ ከወንድሞቹ ጋር ለመነጋገር ለምን ይሄንን ምክንያት አድርጎ ማምጣት ትክክልም አይደለም እንጂ ሲጀመር ራሱ ተቃውሞም ቅሬታም ካለው ፊት ለፊት ነው። ከዛ ጋር ምንም ገድልናትን ከመጥቀስና ከማስተማር ጋር ዜዶና እንዴ ግባ አስቼ ዲቪ ትሄዳለህ። አንዴ ስማውና አንተ ትናገራለህ። እኔ እያለሁ አንተም ስማው፣ አንተም አስተያየት እንድሰጥ አይ ልል የፈለግኩት እኔ እያለሁ አይገባም መሰለኝ። ሀሳብ ልስጥና ልውረድ እኔ እንዲገባ። አይ ገብቷል። አይ አለ
ችግር የለም እንዴ መታረቅማ አለባችሁ። ግድ የለም። አንዴ ለወንድሜ ቃሌ ላብራራለት ምን ሀሳቡ እንዲገባው ማብራራት አስተማውና ታብራራለታል። አዎ ምን መሰለህ ቃልዬ፣ እኔ ያንን ተናግሬ ማለት ጥያቄ ጠይቄ ወርጄ ነበረ። ጥያቄ የጠየኩት ምንድን ነው የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16ን ጠየኳቸው። ስራም ላይ ስለነበርኩኝ ያው አሁን ተረጋግቼ ለምሳሌ አሁን እያወራሁ ነው ቤቴ ስለሆንኩኝ እንቅልፌ በእርግጥ መጥቷል። ከሌሊቱ 2 ሰዓት 8 ሰዓት ነው እኛ ጋር እዚህ ኦልሞስት ሊነጋ ነው ማለት ነው። ግን ስቲል ይኸው ተቀምጬ እያወራ ነው ያለሁት። ቅድም ግን ስራ ላይ ስለምንሆን ቶሎ እናውራ ምናምን ስል ኢዮስያስ ብዙ ረዥም ነው የሚያወራው። አንድ ነገር ስጠይቀው ረዥም ነው የሚያብራራው። ስለዚህ በቃ አልቻልኩኝም። በቃ መውረድ ነበረብኝ። በቃ መውረዴ ነው ምናምን ብዬ ወረድኩኝ። ከዛ በኋላ መሳደብ ጀመረ። ለተጠየቁት ጥያቄ መልስ ከመስጠት ይልቅ መሳደብ ጀመሩ። እና ከሚሳደበው ነገር አንዱ አሁን ጥያቄ ይዞ መጥቶ እንግዲህ በሱ ቤት መልስ አላቸው የላቸውም ብሎ እንትን ለማለት ነው ካለ በኋላ እንደ ገድልና እንደ ድርሳንና ገድል ላይ እንደለመድከው አይደለም። አየህ አሁን ይሄ እዚህ ጋር ነው የቆምኩት። እንደሱ ከመጽሐፍ ቅዱስ ጋር አድርገህ እዛ እንደለመድከው ገድልና ድርሳን ላይ እንደለመድከው ምናምን አይደለም ብሎ ሲል አይ አንተም ዛሬ የዚህ አካል ነበር የምትሆነው ነው ያልኩት። አባቶቻችን ታግለው ከገድል ከድርሳን ጋር ታግለው ብዙዎች ወደ ጌታ ቤት የተጨመሩት በዚህ ስራ ነው። አንተ እንደምታቃልለው የተሰራ ስራ አይደለም። አንተ መስራትም አትችልም፣ አቅምም የለም እሱን መስራት ነው ያልኩት። ወንድምነት ገብቶ ከሆነ ማለት ነው። እና ንግግሩ እንደዛ ስለነበረ ማለት ነው። ላሰማ ትንሽ ከፈለክና እንትን እናደርገዋለን። ኔቨር አትችሉትም። ለየቦጨቅ ነው ወይስ ሾቻችን ይፍ ከፈለጋችሁ ቤት ክፈቱ፣ ከፈለጋችሁ አሁን ገስት ላይ 8 ሆናችሁ ኑ ኦር 4 ሆናችሁ ኑ እንወርዳለን። የሆነ ያክል ግማሾቻችን ዘንድ ሉተራን ስለ ዩካሪስት ያላቸው አመለካከት ስህተት ነው ወይስ አይደለም? እኛ ደግሞ ያለን አመለካከት ራይት ነው ወይስ? ይሄ ሁሉ የሚለው ጥያቄ ስለጠየቁ ነው። በነገራችን ላይ ሌላ ነገር አልነበረም። ሮንግ ነው የሚለውን ይዛችሁ ኑ ዘንድ ዲስከስ እናደርጋለን። ግን ይሄ ምንድን ነው ገድላት ላይ እየቦጨቃችሁ እያወጣችሁ የለመዳችሁትን እዚህ ሉተራን ላይ ደግሞ የማትችሉት ነገር ነው። ባይዘው ኔቨር አትችሉትም። ኦኬ ምንም ማትችሉትን ነገር መጀመሪያ አትጀምሩ። ይኸው ከገድላት ላይ እየቦጨቃችሁ እያወጣችሁ የለመዳችሁትን ነገር this is by the way I think he's ገና ያንግ ነው እና ብዙም የገባው አልመሰለኝም። እንትኑ ገባ የተሰራውን ስራ ዞር ብሎ መገምገም ማየት እኔ እንዴት ነው እዚህ ጋር የተገኘሁት ብሎ ራሱ ዛሬ እሱ ነበረ። በነገራችን አንዱ ይሄኔ ቅድም መነጽር አድርጎ ይሄ ማለት ነው ይሄንን የሚሆነው እሱ ነበረ። ቆይ ልክፈትላችሁ። ከዚህ ይሄንን ላለመሆኑ ምንም ማስረጃ የለውም። ያኔ አባቶች በገድልና በእንትን ባያደርጉና መከራ አይተው ታግለው ባያደርጉ ይሄን ነበር የሚሆነው። ይሄ ማለት እሱ ነበር። መልኩም ይመስላል። ስውሯ ማርያም ከእሳት ከተረፈው ስለ አድኖ ላይ ገዳሙ ያስቀዳው ስለ አድኖ ነው። ይህ ስለ አድኖ ከእሳት የተረፈው ስለ አድኖ ብዙዎችን ከሙት አስነስቷል። አይናቸው የማያዩ አይናቸው በርቶላቸዋል። ሰርጀሪ ትሰራላችሁ የተባሉ ለቀጠሮ ሲሄዱ ነፃ ናችሁ፣ ይህንን ይዘው ሄደው ነፃ ናችሁ ተብለዋል። ይህ ስለ አድኖ የሚገኘው በዚህ ገዳምና እዚሁ ገዳሙ በገዳሙ አስተባባሪዎች እጅ ብቻ ይገኛል እዚሁ ገዳም ላይ። ነገር ግን ይህንን በማስመሰል አውጥተው በየአጥቢያ ቤተክርስቲያኑ አዲስ አበባ ላይ በተለያየ ስፍራ የስውሯ ማርያም ገዳም ስለ አድኖ እንዲሁም ደግሞ የገዳሙ መስቀል እያሉ እየሸጡ ይገኛሉ። ብዙዎችም በዚሁ እየተጭበረበሩ ነው። ስለዚህ እዚህ ያላችሁ ለሌሎች እንድታሰሙ ይህንንም የምትመለከቱ ምን ልልን የፈለግኩት ቃል ይሄ ነው ልል የነበረው እያልኩም የነበረው እና አንተ ከነዚህ አንዱ ነበር የምትሆነው። አባቶቻችን ባሳዩ ታላቅ ተጋድሎ
ታላቅ ሳክሪፊኬሽን ነው። ዛሬ አንተ ላለህበት እንኳን ለዚህ ነገር ቆም የምታወራው እና በግብፅ የዮሴፍን ታሪክ የማያውቅ ንጉሥ በግብፅ ተነሳ ተብሎ እንደተጻፈ የአባቶችህን የወንጌላውያኑ የህብረት ገድል ተጋድሎ ዋጋ መክፈል የማታቅ ትውልድ ስለሆንክ ነው። ገና ጨቅላ ሕፃን ስለሆንክ ነው ያልኩትና ይሄው ነው ወሬው የነበረው። ወንድምነት ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ደህና እደሩ። መልካም እሺ፣ ተባረክ ዜድዬ። አሁን ግልጽ ነው። ዴቭ እሺ፣ ቃልዬ አስቸት ተናግሮ አሁን እኔ ሉትራን ነኝ አይደለ? ሪስፖንድ ለምናደርግ ስንል መውጣት የለበትም። ከተናገረ አንድን ነገር ክሌም ካደረገ ክሌም ላደረገው ነገር እኛ ሪስፖንድ ስናደርግ እዚሁ መገኘት አለበት፣ መውጣት የለበትም። አለ እኮ አሁን ሌሊት ነው። እኔ 2:11 ነው። ነገ ስራ ይገባል ታውቃለህ። እዚህ አንተ ይሰማል እሱ አንተ እንትን በል። አሁን አንተ ደግሞ ባቀረበው ላይ ትክክል አይደለም፣ ይህንን እቃወማለሁ፣ ይሄኛው ትክክል ነው የሚለውም እንደ ብዬ በል። እኛ እንሰማለን፣ ምንም ችግር የለው። ረጅም ሰዓት ሲናገር ሰምቻለሁ። ዩካሪስት ላይ ሲናገር ነበር፣ የሉትራን ላይ ገብሬ የሚባለው ወንድም ላይ ሲናገር ነበረ። አሁን ደግሞ አቤላ ላይ እየተናገረ ይገኛል ማለት ነው። ወደ መጨረሻው ፖይንት ስመጣ በመጀመሪያ ደረጃ አቤላ ተሳስቶ እንኳን ቢሆን ገና ሱሪውን መታጠቅ እንኳን በቅጡ ያልቻለ ምናምን ተብሎ አይነገርም። እንደዚህ አይነት ቃል ይሄ ቃል አያርምም። አንድን ሰው የተሳሳተን ሰው እንኳን ሊያርመው ሊያስተካክለው አይችልም። እንደዚህ አይነት አማርኛዎች፣ እንደዚህ አይነት አጠቃቀሞች ማለት ነው። ማረም የሚቻለው አንድ ሰው ከተሳሳተ እንኳን ማረም የሚቻለው በየዋህነት መንፈስ ነው። አንድን ሰው ማረም የሚቻለው ወንድሜ እንደዚህ ይሄኛውን ቃል ከምትጠቀም ይሄኛውን እኮ ብትጠቀም የተሻለ ነው፣ ያንጻል፣ አካሉን ይጠቅማል ተብሎ በየዋህነት ቃል እንጂ የሚነገረው ገና ሱሪውን እንኳን በቅጡ መታጠቅ ያልቻለ ተብሎ እየተባለ እንደዚህ አይነት ዲስግሬስ እየተደረገ አንድን ወንድም አይነገርም። በመጀመሪያ ይሄ ትልቅ ስህተት ነው። ሁለተኛ ደረጃ ደግሞ አቤላ ገድል አትጥቀሱ አላለም። አቤላ ከገድል እያነሳችሁ ኦርቶዶክሶችን አትሞግቱ አላለም። ያንን አይደለም እየተቃወመው፣ ዩካሪስትን ነው፣ የጌታን ራት የሉትራንን ነው ዲፌንድ እያደረገ ያለው። አሁን እንደሰማሁት የዛን ጊዜ አልነበርኩም፣ አሁን ስታሰሙ ነው ቪዲዮን የሰማሁት። ስለ ዩካሪስት ነው መጀመሪያ እየተናገረ ያለው። ልክ እዛ ጋር እንደተለመደው ነው እያለ ያለው። ልክ ገድል ላይ የሆነ ክፍል ላይ የሆነ ገድል በቃ የሆነ ድርሳነ ምናምን ላይ የሆነ ክፍል መጥቶ ኦርቶዶክሶችን ሲሞገት እንደነበረው አይደለም የኛ፣ እንደዛ እንዳይመስላችሁ ነው እያለ ያለው። መቦጨቅ የሚለው አማርኛ ካልከበዳችሁ በስተቀር እንደዛ እንዳይመስላችሁ። ስኮላስቲክ ማብራሪያ ያለው ቴዎሎጂ በጣም ጥልቅና ሰፊ ነው። ከአባቶች ትምህርት ጋርም የተንሰላሰለ ነው። በጣም ጥልቅ ነው። እንደዚህ አይደለም የሆነ ኮንፌሽን ላይ ለቡክ ኦፍ ኮንኮርድ ላይ የሆነ ክፍል አምጥቶ ልክ እንደዛ ማድረግ አይደለም የሉትራን ቴዎሎጂ። እያንዳንዱ ክፍል ስኮላስቲክ ማብራሪያ አለው። ቴዎሎጂው በጣም ሰፊ ነው። ተርሞቹ ራሳቸው ሰፊ ናቸው። ከአባቶች ትምህርት ጋር የተንሰላሰለ ነው። በጣም ሰፊ ነውና እንደዛ አትችሉትም፣ እንደዛ ሊሆን አይችልም፣ ልታደርጉ አትችሉም ነው አባባሉና አገላለጹ። ምናልባት መቦጨቅ የሚለው ቃል ከበድ ካላለ ልክ እንደዛ እያደረጋችሁ አታምጡ፣ አምጥታችሁ እንትን ልትሉት አትችሉም ነው እየተናገረ የነበረው እንጂ ገድል መስበካችሁ ወይም ደግሞ ገድል ማንሳታችሁና ከኦርቶዶክስ ጋር መሞገታችሁ ያንን መጥቀሳችሁ ያንን ከዛ እንትን እንዲሉ ለማድረግ እየሰራችሁ ያላችሁ ትክክል አይደለም እያለ ያለው። በዚህ ስራ ላይ የተሰማሩ ወንድሞችን ዲስክሬስ አይደለም እያደረገ ያለው። ልክ እንደዛ ጋር እንደተለመደው እንደሚደረገው የሆነ ከገድል ላይ የሆነ ክፍል አምጥቶ እንትን እንደሚባለው አይደለም የሉትራን ነው። አሁን የሉትራንን ቴዎሎጂ ነው ዲፌንድ እያደረገ ያለው። ዩካሪስትን ነው የጌታ ራትን ነው ዲፌንድ እያደረገ ያለው። የሆነ ከኮንፌሽን ላይ የሆነ ክፍል በቃ ክፍል ምዝዝ አድርጎ ማድረግ አይቻልም። የሉትራን ጋር ራሱን የቻለ ማብራሪያ አለው፣ ስኮላስቲክ የሆነ ማብራሪያ አለው። ያንን ሁሉ ማወቅ ያስፈልጋል። የሉትራንን ቴዎሎጂ ለመሞገት ስኮላስቲክ ማብራሪያው ምንድን ነው? በዛ ጉዳይ ላይ የሉትራን ስኮላሮች እንዴት ነው ያብራሩት? እንዴት ነው የፈቱት? ቴዎሎጂው ምንድን ነው? እያንዳንዱ ነገር ከአባቶች ትምህርት ጋር የተንሰላሰለ ስለሆነ በእንደዚ አይነት መንገድ እንትን ማድረግ አትችሉም ነው አቤላ እያለ ያለው። ይሄኛውን በመናገሩ ልክ ገና ሱሪውን እንኳን በቅጡ መታጠቅ ያልተቻለ ልጅ እንደዚህ ይሄ አይባልም፣ አይጠበቅም። ተሳስቶ እንኳን ቢሆን እንደዛ አይደረግም።
ተሳስቶ እንኳን ቢሆን በየዋህነት መንፈስ ነው። ይህንን ወንድም ታናሹ ነው እኮ አይደለ? ዜድ በጣም ትልቅ ሰው ነው። አቤላ ታናሹ ነው። ታናሽ ወንድሙን ልክ እንደሚያንስ እንደሚጠቅም ሰው ነው ማድረግ ያለበት። ዴቪዬ ግን ከይቅርታ ጋር ስለደጋገምከው ነው እንጂ እሱ አሁን የከፈትኩት መክፈት ፈልጌ ሳይሆን ዴቪዬ እየተናገረ ያለው አሁን አንተ ለእንትና አስተካከልክለት ለአቤላ ዜዶ እየተናገረ ያለው አንተ ሱሪን መታጠቅ ሳትጀምር ያለው ምንድነው? ልጅ ነህ አንተ ዋጋ ተከፍሎበታል። አንተ ታሪኩን ስላላወቅክ ነው እንጂ ያለው አሁን አንተ ባልከው ነገር አይደለም። ምናልባት ዜዶን ካልሰማው እንጂ ሱሪ ያልታጠቅከው ምናምን በእንደሱ አይደለም ያለው። አንተ ሱሪ መታጠቅ ሳትጀምር ልጅ ሆነ አባቶች ዋጋ ከፍለዋል። እንደዛ ባያረጉ ኖሮ አንተ እንደዚህ ነበር የምትሆነው። እንዲህ እንዳማትሆን ምንም እንትን የለም ነው ያለው እንጂ አንተ ባልከው አይደለም። ዴቪዬዋ በእውነቴን ነው የምልህ። እንደዛ ድጋሚ መስማት ትችላለህ። እኔ ስለደገምከው ነው ይህንን የገባሁት ዴቪዬ። መልካም። አሁን አንተ እንዳልከው ገና ልጅ ነህ፣ ብዙ ታሪኮችን አታውቅም፣ አላወቅም በፊት የተደረገውን ከማለት አንጻር ከሆነ የተናገረው ልክ አቤላም የተናገረበትን ለምንድን ነው በየዋነት መንፈስ ማትሰሙት የሚለውን ቻሌንጅ ያቀርብላችኋለሁ። እየቦጨቃችሁ የሚለውን ከባድ ቃል ነው። ያንን ቃል ለምንድን ነው አሁን ቅድም እኔ ባስቀመጥኩት መንገድ አትረዱለትም? ሊል የፈለገው እንደዚህ ነው በሚለው ለምንድን ነው ማንረዳዳው ነው የኔ ደግሞ ቻሌንጅ መልሼ ማደርጋችሁ ማለት ነው። ያ እሱንም ቢሆን ደግሞ ምን አለን መሰለ ዴቭ፣ እኔም ብያለሁ ወጣቶች ናቸው። በአንተ ሳትመጣ ወጣቶች ናቸው፣ ምንም ችግር እኛ እነሱ ላይ አይደለም እንዳውም ያተኮር ነው እንዳውም ያ ልጅ ላይ ነው ያተኮር ነው ያ እንጂ የተቀዳውን ትሰማዋለህ ዴቭዬ። አንተ ሳትመጣ የተቀዳውን አንቺም ነበርኩ ብላለች። እኛ እነሱ ላይ እንዳውም አላተኮርንም፣ እውነት ለመናገር ማለት ነው። ግን ይሄ ነገርም ከተነሳ ዴቭ አንተም አስተያየት ስጥበት። እውነት ለመናገር ይህንን ነገር አምጥተው እንደኔ አይነት ልጆች አይደለም የሚናገሩት። በዚህ ነገር ኤክስፐርት የሆኑ ልጆች አይታቸዋል። 10 ዓመት ምናምን ዓመት እንትን ያላቸው ልጆች ናቸው። ያንን ገድሉንም ሲሞግቱ ቤተክርስቲያን ላይም እውነት ለመናገር ኢትዮጵያ ውስጥ ስብሰባ እስኪያመጡ ድረስ እንዳውም አንዳንድ መጽሐፎቻቸውን እስኪያስወግዱ ድረስ ፍሬያማ ሆነዋል። እና ይህንን እንዴት ታየዋለህ ዴቪዬ? አይ ወጣቶችም ስለሆኑ መወቀስም ካለባቸው መክረናቸው እንደዛ መሆን የለበትም ትላለህ ዴቭ? እኔ ይሄንን ከዚህ በፊትም ደጋግሜ ተናግሬ ያለው አሁንም በሰማሁት አሁን ያሰማችሁኝ የአቤላን ቪዲዮ ገድል መስራታቸውን ወይም ደግሞ በገድል ላይ መድከማቸውን አይደለም የኮነነው። ልክ እንደዛ አይነት ልማድ ልክ ከገድሉ እየወጣ ቻሌንጅ እንደሚደረገው ከኮንፌሽኑ የሆነ ክፍል ብቻ አውቆ ያችን መዞ ይሄው እንትናችሁ እንደዚህ ነው እንደሚለው ማድረግ አይቻልም የሉትራን የሚለውን ነው ቅድም ያልኩት አቤላ ሊናገር የፈለገው ነገር። ግን ገድል ላይ እየደከሙ ስላሉት እኔ እኮ ለኤርሚያስ ተናግሬያለሁ። የገድል ኤክስፐርት ነው እያለሁ ከዚህ ካሉት ከፕሮቴስታንትም ማንም እሱን የሚያክል በገድል ላይ ኤክስፐርት የለም ብያለሁ አይደለም። እዚህ ከፕሮቴስታንቱ ፊት ለፊት ፍሮንት ላይን ላይ ከማያቸው ከኦርቶዶክሳውያን አቃቢያን የእሱን የሚያህል የገድል ኤክስፐርት አለ ብዬ አላይም። ቢሃይንድ ደ ስክሪን ሊኖር ይችላል፣ ቢሃይንድ ደ ስክሪን የማናውቃቸው ሊኖሩ ይችላሉ። ግን ፍሮንት ላይን ላይ እሱ ሲነግራቸው ነው መጽሐፉን ራሱ ገልጠው የሚያዩትና የሚያነቡት እንደገና ዲፌንድ ለማድረግ የሚሞክሩት። እዛ ላይ መስራቱ ትክክል ነው ልል አልችልም። አቤላም ሊል አልችልም። ማንም ሊል አይችልም። በጣም ቆንጆ ነው። ምክንያቱም ብዙ ነገሮች ከነገረ ድነት ጋር የሚገናኙ ነገሮች ብዙ ነገሮች ስላሉበት እነዛ ነገሮች እየታረሙ እየተሻሻሉ ትክክለኛ ወደሆነ ነገር ይሄ ሰዎች የጨመሯቸው ያስገቧቸው ከጊዜ በኋላ እንትን ያሉትን እነሱም ደግሞ አሁንም ወደ ማረም ገብተዋል፣ ወደ ማስተካከል ገብተዋል። እና ያንን አፕሪሼት ነው የምናደርገው። በገድል ላይ አካሄዱ ላይ ነው እኔ የማልስማማው። ብዙ ጊዜ ተናግሬያለሁ። አካሄዱ ሰዎችን በሚያንስ በሚጠቅም ለኦርቶዶክስ ጥቅም ነው አይደለ እየዋለ ያለው። መዋልም ያለበት ኦርቶዶክሳውያን ለመጥቀም ነው። ኦርቶዶክሳውያን በማክበር በትክክለኛ አካሄድ መሄድ አለበት። አካሄዱን ነው የምቃወመው እንጂ ያንን ገድሎቹን እያወጡ መሞገት እንትን ማለት ለኦርቶዶክሳውያንም ትልቅ ጥቅም ነው። ምክንያቱም እነሱ ያላዩትን መጽሐፍ በገንዘቡ ገዝቶ ገንዘቡን ጨርሶ ኢነርጂ አፍስሶ ጊዜ ወስዶ አንብቦ አጥንቶ ነው ይህን ሁሉ ነገር ተዘጋጅቶ መጥቶ ነው የሚያቀርበው። ስለዚህ እነሱ ምንም ሳይለፉ
ስህተቱን ያገኙታል ማለት ነው። ምንም ሳይደክሙ ገንዘብ ሳያወጡበት ኤነርጂ ሳያባክኑ እሱ በሚናገረው ስህተቱን ያገኙታል። ስለዚህ ለእነሱም ጥቅም ነው፣ ግን አካሄዱ ይስተካከል ነው ከዚህ በፊትም ስናገር የነበረው እንጂ ማንም ያንን የሚኮንን የለም። ትልቅ ስራ ነው እየተሰራ ያለው፣ ትልቅ ስራን እየሰራ ያለው በኤርሚያስ በኩል። እኔ ገድሎችን ራሱ ማወቅ የጀመርኩት እዚህ ቲክቶክ ላይ ነው። ከዚህ በፊትም ተናግሬ ያለው ኤርሚያስ በሚያወጣቸው በሚናገራቸው ነው ገድሎቹን ራሱ ብዙዎችን ማወቅ የጀመርኩት ማለት ነው። እና ያንን አቤላ አልኮንንም፣ ማንም የሚኮንን የለም። አካሄዱ ላይ ግን ይስተካከል ባይ ነኝ እኔ እንደ ምክር። ከዚህ በፊትም የተናገርኩት አካሄዱ እነሱ ሲገቡ ገስት ሲገቡ በማክበር በእንትን መሆን አለበት፣ እነሱን በሚጠቅም መልክ መሆን አለበት የሚለውን ነው ሰጀሽን ከዚህ በፊትም ያቀረብኩት አሁንም የማቀርበው እንጂ ያንን አንኮንንም። አስቹ እሺ፣ መልካም አስያን አንዴ ዜዲ እሺ፣ የኔ ተራ ነው አስመሰልኩት። እሺ ኤኒዌይስ አሁን ዴቭ ባስቀመጠው መልኩ የሚቀመጡ ነገሮች ጥሩ ናቸው። አዎ የምንከራከረውም ገድላት ላይ የሚሰሩ ወንድሞች የሚሰሩትም ነገረ ድነት ውስጥ የሆነ ነገር የሚነካው ነገር ስላለ ነው። ነገረ ቤተክርስቲያን እኔ የማይነካው ጥግ አለ ብዬ አላምንም። ብዙ ነገር ይነካልና የሚነካ ብዙ ነገር አለ። ያንን ሰነድ አልቀበልም ብሎ እዛ ቤተክርስቲያን የመቆየት ህልውና አለ ወይስ የለም? ጋራንቲ የለም። ስለዚህ ኤክሌሲዮሎጂንም አብሮ ይነካል ምናምን ብዙ ነገር ይነካል ብዬ ስለማምን ልክ እንዴ ናቸው፣ ልክ ነው። እና ደግሞ እዚህ ላይ የሚሰሩ ደግሞ በጣም ዲቮትድ ሆነው የሰሩ ብዙዎች እንትን ያሉ ወንድሞች አሉ። ስለነሱም እግዚአብሔር ይመስገን። አፕሮች ግድ ይላል። አዎ አፕሮች ግድ ይላል። ገድላትን አንስቶ ይሄ ነገር ተሳስቷል ከማለት ያለፈ ደራይት ወይና ደራይት ጎስፕል ደግሞ ይሄ ነው ልኩ ብሎ መስጠት ደግሞ ግዴታ ነው። በዚህ እስማማለሁ። ይሄም እንትን የሚያደርገን አይደለም። ምናልባት ግን አሁን እንዳልከው ዴቭ ቦጭቃችሁ የሚለው ቃል ግን ከባድ ቃል ነው። እንኳን ለገድላት መጽሐፍ ቅዱስን ይዤ መጥቼ አንድን ሰው እዚህ ጋር ቦጭቀህ አንብበህ እንደ መከራከር አይደለም ብል መጽሐፍ ቅዱስን ራሱን ማለት ነውና በዛ መንገድ ባስቀምጠው መጽሐፍ ቅዱስን እያልኩ ያለሁት አውት ኦፍ ኮንቴክስት አውጥተህ የሆነ የራስህን አሰርሽን ጨምረህ አይዲያህን ኢንቱ ደ ቴክስት አንብበህ ኤግዜጀሲስ ሰርተህ ኦር ደግሞ አናክሮኒስቲክ ኢንተርፕሪቴሽን አድርገህ መጽሐፉ ላይ የማይለውን አስብለህ ነው እያልኩት ነው እንጂ ከመጽሐፍ ውስጥ የመጽሐፉን ኤክሰርፕት ወስደህ ሰምቲንግ እየሰራህ ነው ምናምን እያልኩኝ አይደለም ያለሁትና መቦጨቂዝ በጣም ሃርደስት ቃል ምናልባት ይሄንን ከኢቨን እንትኑን ራሱን ይሄንን ስልህ ማለት ነው የሚለውን ነገር ራሱን ከአቤላ መስማት ይጠይቃል ብዬ አስባለሁ። አንተ ኢንተርፕሬት አደረከው መልኩ ነገሩን መውሰድ አንድ ነገር ሆኖ እያለና እንዴ ነፍሬ እንደዚሁም ደግሞ አሁን አንተ ያልከው በጣም ትክክለኛ ነገር ነው። ገድላቱ ላይ መሰራት አለበት። ደራይት ወይ ደራይት አፕሮች ደራይት አካሂድ እና ደግሞ ስህተቱን አውጥቶ ከዛ እውነተኛው ወንጌል ግን ይሄ ነው ብሎ መስጠት እስከዚህ ድረስ መሄድ ያስፈልጋል። ኢቭን ወንጌሉን ከሰጠናቸው በኋላ ሰዎቹ የወጡበትን ብቻ እያሰቡ ከዚህ ውስጥ ነው የወጣሁት እያሉ እንትን አድርጎ ዝም ብሎ እሱን ገድሉን ብቻ ዘርግቶ ምናምን ሲያወሩ መዋልን ብቻ አይደለም። ከዛ ያለፈ ነገር መስጠት ያስፈልጋል። የመጣሁት ግን ወደዚህ ብርሃን ነው የሚል ኮንክሪት የሆነን አንድ እውነታ መስጠትም ያስፈልጋል። እዛ ድረስ መውሰድ ያስፈልጋል። እስከ ደቀ መዝሙርነት የሚቀጥል ነገር ነው ስራችንና በዛ መንገድ መሄድ ያስፈልጋል። አፍተር ኦል ግን አሁን ቦጭቃችሁ የሚለው ሊትል ቢት ሃርሽ ነው እንትኑ ቃሉ ማለት ነው። ዝም ብዬ ወስጄ ቃሉን ብቻውን ለመጽሐፍ ቅዱስ ባውለውና ከመጽሐፍ ቅዱስ አንጻር ይሄን ብልህ ጥሩ እንትን አይደለም፣ ጥሩ ነገር አይደለም የምሰጥህ ያለው ማለት ነው። በቃ ያላውዱ አንብበህ ነው የራስን ሀሳብ ከተህ እንደማውራት ነው። ስለዚህ ገድላቱ ላይ የለመዳችሁት አፕሮች ከገድላቱ ውስጥ የሆነ አይዲያ ወስዳችሁ ሀሳባችሁን አሰርት አድርጋችሁ ነው እንደማለት ነው። እኔም አሁን ስሰማ የቆጠርኩት ማለት ነው። ስለዚህ ያን ማለት አለመሆኑን ከአቤላ መስማት ይጠይቃል ብዬ አስባለሁ። አሁን አንተ መሆን አለበት ብለህ ባስቀመጥከው አፕሮች ውስጥ እየተስማማ ማለት ነው ዴቭ እና
ለዛ ነው ኮሜንት ላይ የጻፍኩት። አሁን አንተ ያልከው ኤክስፕላኔሽን ከኦዲዮ በላይ አኩሬትም ትክክልም ጥሩም ነው። እኔ በዚህ መንገድ ያው የራሴን ሀሳብ ላስቀምጥ ብዬ ነው ጋይስ። በጣም እሺ። ዜዶ እንዲተኛ ዜድ ሀሳብ ስጥና ዴቭ እንዲረዳ። እሺ ወንድምነት አይ አንዳንዶች እኮ አስችዬ ምልህ እኔ ይገባኛል። ሁልጊዜም ጥያቄ ውስጥ ሁላችንም ጥያቄ እንጠይቃለን። እኛም መጠየቅ አለብን። ሉተራን ወንድሞቻችንም በሚሞገቱበት ነገር ይሞግታሉ። ግን ደግሞ በአንድ እንትን ውስጥ እንዳለን ማሰብ ግን ጥሩ ነው። በፊት ስንሰራቸው የነበሩትን ነገሮች ዞር ብሎ ማየት ተገቢ ነው፣ ጥሩ ነው ብዬ አስባለሁኝ። እና አንዳንዶች ከታች ያሉ እንደውም ይሄ የአቤል ንግግር እንደ አዲስ ገድል ራሱ ይያዝልን የሚሉ ሰዎች አሉ። እና ይሄ ምንድን ነው የሚያሳየው ብላችሁ ካላችሁ ሰዎቹ በምን ያህል ማለት ወንጌላውያን የሚሰሩትን ጥላቻ የሚሰሩትን በተለይ ይሄ የፔንቴኮስታሉ ዊንግ የሚሰራውን ነገር እንደ ትሬት እና እንደ እንትን የሚያዩ ሰዎች እንዳሉ በጣም እርግጠኛ ሆኜ ነው የምነግራቸው። አሁን ይሄ እንግዲህ እኔ በትክክለኛ ስሙ አላውቀውም። ወንድማችን ጀስት የሚባለው ወንድም ንግግሩን ካሰማው በኋላ የአቤልን ንግግር ካሰማው በኋላ ኮሜንት እያየው አንዳንድ ነገሮች እያረኩ ነበር እና ምን ይላል? የአቤልን ንግግር ማለት ነው የአሁኑ ንግግር በአዲስ ገድል ይመዝገብልን ይላል። በአዲስ ገድልነት ይመዝገብልን፣ ገድል ሰርቷል እያለ ነው። ይሄንን በማለቱ ወንጌላውያኑን እንትን በማለት ኤኒዌይስ፣ አሁን እኔ ይቅርብኝ። አሁን እዚህ ውስጥ አሁን እንደገና ሌላ ርዕስት መፍጠር እንዳይሆንብኝ ኦኬ እሺ። እኔ የእሱን እያረኩኝ ስለሆነ ነው እንግዲህ አምናሃለሁ። የአቤልን ሳይሆን የአንተ ንግግር ነው ብሏል። አምናሃለሁ። እሺ በቃ ትቼዋለሁ፣ አንስቼዋለሁ፣ ያንተን አጥፍቼዋለሁ። የእሱን ካሰማው በኋላ ስለነበረ እንትን ያልከውን ነው። በቃ እሺ ትቼዋለሁ። ይቅርታ አድርግልኝ ወንድሜ፣ እንደዛ ከሆነ ያልከው የኔ ለማለት ፈልገ ከሆነ እሺ። ወደ ዋናው ሀሳቤ ልመለስ። እኔ በጣም በዚህ በቲክቶክ ላይ ባሳለፍኳቸው ኦልሞስት አሁን 2 ዓመቴ ነው። ባሳለፍኳቸው በጣም 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 ከሚቆጩኝ ጊዜያቶች ውስጥ ላስት 8 መንዝስ ያሳለፍናቸው ጊዜያቶች ናቸው። እማዝናው እጅግ በጣም እማዝንባቸው ጊዜያቶች ያለፉት 8 ወራቶች ናቸው። እነዚህ 8 ወይ 9 ሜይ ቢ 10 አይዶን 10 የሚሞላ አይመስለኝም፣ ግን 8 ወይ 7 ወይ 6 ከዛ በኋላ ከዛ ወደዚህ ያሉት ወራቶች በጣም እጅግ በጣም የሚያስጠሉ ወራቶች ነበሩ ያሳለፍናቸው። ለምን ከተባለ ከዛ በፊት የሚሰሩ ስራዎች እኔ እዚህ ውስጥ ያላችሁ ሉተራን ወንድሞቻችን በጌታ ፍቅር የምጠይቃችሁና አንዳንድ ነገሮችን ራሳችሁን እንድታዩ የምፈልጋቸው ነገሮች አሉ። በእውነት እናንተ ወደዚህ ወደ ወንጌል ስራ መጣን ተቀላቀልን ካላችሁበት ጊዜ ጀምሮ ባለፉት በተወሰኑ ጊዜያቶች በኋላ ማለት ነው ምን ያህል ሰው ወደ ጌታ መጥቷል በእናንተ የወንጌል ስራ? እንደው ይህንን ነገር ማወቅ በጣም ነው የምፈልገው። ምን ያህል የወንጌል እናንተ ሰዎች በውስጥ ኮንታክት አድርጓችሁ እዚህ ላይም ጌታን ተቀበሉ ብላችሁ ስንት ሰው አስቀብላችሁ ይሆን ጌታን? ስንት ሰዎች በእናንተ አገልግሎት ከድቅድቅ ጨለማ ወደዚህ ወደ ብርሃን መጥተው ይሆን? ይህንን ራሳችሁን እንድታዩ ፈልጋለሁ። ራሳችሁን እንድታዩ ምንድን ነው በእውነት ወደዚህ ቲክቶክ በመምጣታችን ምን ያህል ነው እስቲ ባለፉት 8-10 ወራት ምን ያህል ስራ ነው የሰራ ነው ብላችሁ ራሳችሁን ጠይቁ። እኔ ከዛ በፊት በነበረኝ ልምድና አንዳንድ ነገሮች ወገኖች ሆይ ሰዎች እኔ በቁጥር ራሱ አንዳንድ ጊዜ መናገር ይከብደኛል። በቃ ወንጌል ይሰራል። ሰዎች ዋናው ዓላማችን በዛ ሳይድ እና በዚህ ሳይድ ነው። ግልጽ አድርገዋለሁ። በኦርቶዶክስና በሙስሊሙ በኦርቶዶክስና በፕሮቴስታንቱ መካከል ነው። ፕሮቴስታንቱ አንድ ሆኖ ነበረ ሲዋጋ የነበረው። ብዙዎች ገድል ይከፈታል።
እነ ናቲ ሉትራን ወንድሞቻችን ከፔንቴኮስታል ወንድሞች ጋር ሆነው ወንጌል ላይ በቃ ወንጌል ሰበካ ላይ ይሰማራሉ። ዲቤቱ በዛ ይደረጋል፣ በዚህ ይደረጋል። ተቀበሉ ጌታ ሲባል 10 ሰው 5 ሰው 7 ሰው 42 ሰው እኔ የተቀበለበትን ጊዜ አስታውሳለሁ። 42 ሰው ወንድማችን ኤርሚና ወንድማችን እንትና ወንድማችሁ አሊ ፓስተር አሊ አንድ ጊዜ ባደረጉት አገልግሎት 42 ሰው ጌታን ተቀብሏል በአንድ አገልግሎት። ኤርሚያስ ስልክ አላነሳልን አለ ብለው እኔ ጋር መልእክት በውስጥ ይተውልናል ሰዎች። ጌታ መቀበል እፈልጋለሁ። ስንቱን አውሮፓ ያሉትን ወደ አውሮፓ ስንቱን እኮ እንተናገናል። እናንተ ከመጣችሁ በኋላ ጭቅጭቅ መጀመር ከመጀመረ በኋላ ይሄው ጌታ ኢየሱስ ምስክሬ አንድ ሰው አተናል። እንደውም ከኛ የሚወጣ ሰው በዝቷል። ከኛ መካከል የሚሄድ ሰው በዝቷል። እንደውም መጽሐፍ እንዲህ ይላል ብላችሁ አንድ ቀን ስታስተምሩ አልሰማኋችሁ። ወንጌል መጽሐፍ እንዲህ ይላል፣ ይሄ የወንጌል መዳን የሚገኝበት ወንጌል ይሄ ነው ብላችሁ ስትናገሩ ሁሌ ትመጣላችሁ። ፔንቴኮስታሉን ለመምታት እንትና እንደዚህ ይላል፣ አባት እንትና እንደዚህ ይላል፣ አፖስቶል እንትና እንደዚህ ይላል፣ እንትና እንደዚህ ይላል፣ አፖስቶሊክ ፋዘር እንትና ያለ ፕሪ እንትና እንደዚህ ይላል። ጭቅጭቃችሁ አላማችሁ ይሄ ፕሮቴስታንቱን ዊንግ ለመምታት ለማድከም ወንጌል እንዳይሰበክ ነው ያደረጋችሁ። ስራችሁን መዝኑት እያልኩ ነው። ስራችሁን እዩት። እናንተ ከመጣችሁ በኋላ ዜሮ እንኳን ወንጌል ኢየሱስ ያድናል ብለን ለመስበክ አይደለም፣ አንድ ነፍስ ለመማረክ አይደለም፣ እርስ በርሳችን እንኳን እኔ ራሱ ይሄንን ፕላትፎርም መጥላት ብቻ ሳይሆን ክርስትናን ራሱ ወደ መጠራጠር እስከምደርስ እየደረስኩ ነው። ይሄንን ያደረገው የእናንተ ግብታዊ የሆነ በወንጌል ልብ አስቲቆይ ይሄንን ብናደርግ ምን ይሆናል? አንድ አደርግ ምን ይሆናል? አንድ እኔ ትምህርታቸውን አታስተምሩ፣ ጌታ ምስክሬ፣ በዘመኔ ትምህርታቸውን አታስተምሩ ብያለሁ። ትችሉ ግን ነበረ። ዜድዬ ይሰማል? ተመልሻል? ወንድምነት ተመልሰሃል? እኔ ምን ውስጥ ገባው? ኢየሱስ በቃ እንትኑን እዚህኛው ላይ ይሁን በቃ ያኛውን ባለፈው ጨርሰናል ምናምን። አሁን ዛሬ በተነሳው ላይ ለነጋችን እንዲሆን ይህም ወጣቱ ልጅ ገብቷል። ዴቭም አለ እንደ ወንድም ያጠፉ ይመከራሉ ወይ? አሁን ላወራውማ መልስ እሰጣለሁ። መልስ አለን። ችግር የለውም። እንትን ታደርጋለህ። ግን ዴቭዬ ያንን ሄደንበት መተን እንትኑ ድልድዩ ተሰርቶ አልፈን ሄደናል እና እንዳው ለማያያዝ ከሚል ሀሳብ ነው እሱ ያነሳው። አንተም ታነሳና ግን ለቀጣይ እንዲሆን አድርገህ ልክ እንደሱ አንተም ዜዶም አስተካክለው ቀጥል። ከዛ ዴቭዬም ትሄዳለህ። ሂድ ዜዶ እና ወደ ዛሬ አንጣው። በቃ የተነሳው ሀሳብ አስችዬ እኔ ቅድም ያነሳሁት የአንደኛ ቆሮንቶስ ምዕራፍ 10ን በተመለከተ ነው። ምዕራፍ 10 ላይ ጥያቄ አንስቼ ነበረ። ምናልባት እንትና እኔ ማን ስሙ ኤርሚ ቢመጣ ደስ ይለኛል። ኤርሚ ኦግስበርግ ምናምን እሱ ቢመጣ ደስ ይለኛል። ኤርሚ ጆ ማለት ጆናታን፣ እሱ በጣም የምወደው ብዙም የሚረዳኝም ሰው ነው። አይ ቲንክ እኔ ይረዳኛል ብዬ አስባለሁ። መልሱም ሲሰጥ ብዙ ጊዜ በደስታ ነው እንትን የማደርገው እና ከሉተራውያኑም ከኛውም አንጻር ብዙ እንትን የሚያደርጋቸው ነገሮች ስላሉ ማለት ነው እና ምናልባት እሱ ቢመጣ ካለ ቢገባ ምናልባት ጥያቄውን ብጠይቀው ደስ ይለኛል። ከዛ በላይ ግን ምናልባት ወንድሞች እዚህ ያሉ ሉተራውያን የሚሉት ነገር ካለ መስማት እንችላለሁ ማለት ነው። ይቅርታ በጣም ባይ። እሺ እነሱ ደስ እንዲላቸው እዚሁ ላይ ሆነ። ምክንያቱም ቅድምም ስለተናገሩ ብትተኛም እዚሁ ላይ ሆነ እየሰማ እንትን ትላለህ። ዴቪዬ አንተ ከሜዳ በፊት ግን ቃልዬ ስብሰባ ሊገባ ነውና
ለአንድ 2-3 ደቂቃ ትፈቅድለታል? ቃልዬ ይመቻል? ጨርሰህ ሄድ ብዬ ነው። አዎ እንትን እየተጠራው ስለሆነ ቻቱ ላይ ጽፎ ስለነበረ ነው። ሄድ። ኢሜል ከ10 ደቂቃ በላይ መቆየት አልችልም እና ቶሎ መግባት አለብኝ። እቺን ብቻ ልበል። ያው ቅድም ረጅም ሰዓት ስላወራሁኝና ሀሳቤን ስላስቀመጥኩኝ ሁላችሁም ትረዱኛላችሁ ብዬ አስባለሁ። እንደዚህ ካሁን ከትራዲሽን አንጻር ከምን አንጻር የሚነገሩ ነገሮች እና እዛ ላይ ፖዝ የሚደረጉ ነገሮች ብዙ ማስተናገድ አለብን ብዬ አለ። ፐርሰናል የሆኑ ኢሹዎች ናቸው እያነጋገሩ ነው ያሉት። ሶ ፐርሰናሊ እኔ ላይ ችግር አለ ማለት እኔ የምከተለው ትራዲሽን ያንን አምጥቶታል ማለት በጭራሽ አይደለም። እኔ ያለሁባት ቤተክርስቲያን ያንን አምጥተዋለች ማለት አይደለም። ፐርሰናሊ እኔ ላይ ችግር ካያችሁ ቤተክርስቲያኔ ያንን ፐርሰናሊቲ በላሽታ ያሳደገችኝ ከመሆኑ አንጻር ነው ወደሚል ድምዳሜ ውስጥ ለመግባት ብዙ ነገር መስራት ያስፈልጋል። ስለዚህ ሲምፕሊ በግለሰብ ደረጃ ተደረጉ የምንላቸው ነገሮች ላይ ቆመን ብናወራ አንደኛ ሲምፕሊ አሁን ዴቭ ሊሰማን የመጣው ዜድ እዚህ ጋር እያወራ ነው። ሁለቱም የራሳቸው እንትን አላቸው፣ የራሳቸው ዊንግ አላቸው። ስለዚህ አንዱ ሌላውን አጥፍተሃል ሲል ጥሩ ነገር ለዛው ለራሱ ለባለ ትራዲሽኑ ወር ለባለ ዲኖሚኔሽኑ ምናምን እንትን የቤት ስራም እየሰጠን ነው። አንተ አርመው ያንተ ሰው ስለሆነ አንተ አርመው የተባባልን ነውና በዛ መንገድ ብናደርገው ጥሩ ነው ብዬ አስባለሁ። ዜዶን ጥሩ አስቁመዋል። ይሄኛው ባለፈው የሄድንባቸው ነገሮች ስለሆኑ ባንመለስባቸውና እንትን ብናደርጋቸው ሲምፕሊ አሁን ኤግዚስተንሻሊ ተፈጠሩ የምንላቸው ነገሮች ላይ በቃ እነዚህ አይነት ነገሮችን እየፈታናቸው ብንሄድ መልካም ነው ብዬ አስባለሁ። ማውራታችን ካልቀረ መግባባት እንዲሆን ማለት ነውና ኖት እንትን ላናረግ እንችላለን፣ የምንፈልገው ላናገኝ እንችላለን። ይሄ ነው ማለት የምፈልገው። እዚህ አሁን የተከፈተው ቪዲዮ ላይ ቅድም አይዲያዬን አስቀምጫለሁ፣ እሱ ይያዝልኝ። ቃሉ ከባድ ቃል ነው። በቃ ይሄኛው የኔ እንትን ነው እና ቃሉ ከባድ ቃል ነው። ለሌላ ነገር ወስደን ብናደርገው ራሱ ጥሩ ሴንስ የሌለው ቃል፣ ለሌላ ነገር ላይ ብናውሉ መጽሐፍ ቅዱስ ላይ ራሱ ብናውለው ጥሩ ሴንስ የሌለው ቃል ነው። አፍተሩል እዛ ላይ የሚሰሩ ሰዎችን ዲስክሬዲት የማድረግ አይነት አክት ይመስላል ነው እና አላልኩም። ግን ደግሞ አሁን ዴቭ እንትን አቤላ ማለት የፈለገው ይሄንን ነው ባለው መልኩ አሁን አቤላ ፈርም ቢያደርገው የተሻለ ይሆናል ብዬ አስባለሁ። ቃሉ ግን በዛ መልኩ እንትን የሚደረግ አንደርስታንድ የሚደረግ ቃል ነው ብዬ አላምንም። የኔን አይዲያ ለማስቀመጥ ልክ እንደዚህ እዚሁ አሁን ያለንበት ሁኔታ ላይ ብናወራ እሺ መልካም ነው ብዬ አስባለሁ። ተባረኩ። መውጣት ሳይኖርብኝ አይቀርም። በጣም ይቅርታ ጠይቃለሁ። አስቼ ደግሞ መሽቶብሃል። ደቂቃ እየሰጠ ብታስወራ ጥሩ ነው። መልካም ጊዜ። እሺ ቃልዬ ተባረክ። ዴቭዬ ሂድ። ቴንኪዩ አስቼ። የቅድሙ ላይ ኦልሬዲ ስለተናገርኩኝ ምናልባት ኤርሚ በኋላ የሚጨምረው ካለ እዛ ላይ ስለነበረ ይጨምርበታል። የአሁኑ ግን የተናገረው ላይ በጣም በተደጋጋሚ ይሄ ነገር ይባላል እና which is wrong ማለት እናንተ ከመጣችሁ ጀምሮ ወንጌል መስራት አልቻልንም፣ የወንጌል እንቅፋት ሆናችሁ፣ እንደዚህ ሆናችሁ እንደዛ ወጣችሁ። ይሄ ነው ፕሬዚዳንታችን የተናገሩት። እንከባበር ያሉት ይህንን ነው። ልዩነትን ማክበር መቻል አለብን። ትራዲሽናችንን፣ ኮንፌሽናችንን፣ መጽሐፍ ቅዱስን እነዚህን ሁሉ የራሳችን አስተምሮ እያስተማርን ያለ ነው። ከመጀመሪያው ጀምሮ ስለ ጥምቀት፣ ስለ ጌታ እራት፣ ክርስቶሎጂ፣ ትሪኒቲ ደጋግመን ብቻዬን አሁን አስተምሬያለሁ። በቅርብ በግሩፕም ሆነን አስተምረናል። ደጋግመን እያስተማርን ነው። ብዙ ነገሮችን እያስተማርን ነው። ወንጌል አልሰራችሁም እናንተ ከመጣችሁ በኋላ ሰዎች ትራዲሽናችን የኛ እንደዛ አይደለም። ይሄ ሰዎችን ኑ ወደ መድረክ እንደዚህ በሉ ምናምን ጌታ የምትቀበሉ ኑ ወደ መድረክ እንደዚህ ጸልዮ በቃ እንደዚህ አይደለም። የሉትራን ትራዲሽን ትራዲሽናችንን ማክብሩልን። የኛ ትራዲሽን እንደዛ አይደለም። አዲስ የሚቀበሉትን የሚመጡትን ከቤተ ክርስቲያን ጋር ነው የምናገናኘው። ትምህርት እንዲማሩ ነው የሚደረገው። ትምህርት ይማራሉ፣ ከዛ በኋላ ይጠመቃሉ። የሚጠመቁት ይጠመቃሉ፣ ያልተጠመቁት በአብ በወልድ በመንፈስ ቅዱስም ያልተጠመቁት እንዲጠመቁ ይደረጋሉ። ከዛ በኋላ የጌታ እራት እንዲወስዱ ይደረጋል። ከሳክረመንት ጋር የተገናኘ ነው። የኛ ድነት ከሳክረመንት ጋር የተገናኘ ነው። ልክ እኛ በምንሄድበት በእኛ ትራዲሽን ሂዱ ተብሎ ማስገደድ አይቻልም። የእናንተ ራሳችሁ ሂዱበት። የእኛ ደግሞ ትራዲሽን ሌላ ነው።
የምንሄድበት መንገድ ከሳክራመንት ጋር የተገናኘ ነው። ድነት ወደ ቤተ ክርስቲያን ነው የምንሰጠው እንጂ እንደዚህ ወደ መድረክ ኑ እንደዚህ በሉ እኔ የምለውን በሉ እንደዚህ አይነት ትራዲሽን የለም። በሉትራን መካነ ኢየሱስ ላይ ብታዩ አሁን እንደዚህ አይነት ነገር ልታዩ ይችላላችሁ። ወደ ትራዲሽኑ አሁን እየተመለሰች ነው። ይሄኛውን ነገር ሁሉ እንትን ነው የምታደርገው። ምክንያቱም እዚህ ውጭ ስትመጡ ሉትራን እንደዚህ አይደለም ትራዲሽኑ የሆነ የአዳዲስ እንትን የሚሉትን ወደ መድረክ ላይ ይሄ ምስባክ ላይ የሚመጣው እየተጠመቀ ብቻ ነው። በሉትራን ትራዲሽን ምንድን ነው የሚደረገው? አዳዲሶች ወደ ትምህርት ነው የሚገቡ። ትምህርት እንዲሉ ይደረጋል። ከተማሩ በኋላ ከሳክረመንት ጋር የተገናኘ ነው ነገሩ በሙሉ የሚካሄደው ድነት ማለት ነው። እና ትራዲሽናችንን አክብሩልን። እኛ በራሳችን ትራዲሽን በራሳችን ቀለም ክርስቶስን እየሰበክን ነው፣ ወንጌል እየሰበክን ነው። እናንተ በራሳችሁ ትራዲሽን በራሳችሁ ሙቭመንት ክርስቶስን ስበኩ። በቃ እኛን መናገር የምችሉት እናንተን ስናጠቃ እናንተን ስንተነኩስ ተንኩሳችሁናል፣ አጥቅታችሁናል፣ መታችሁብናል ብላችሁ የዛን ሰዓት አናግሩን። ከዛ ውጭ ግን እኛ የምንሄድበትን መንገድ እናንተ ልትቀርጹልን አትችሉም። እናንተ የምትሄዱበትን መንገድ እኛ ልንቀርጽላችሁ ልናበጅላችሁ፣ በዚህ ሂዱ በዛ ሂዱ እንደዚህ አድርጉ ልንላችሁ አንችሉም። ራሳችንን የቻለን ትራዲሽን አለን፣ የራሳችን የሆነ ትራዲሽን አለን። ስለዚህ ሊቭ አለውን ተውን፣ በቃ የራሳችንን መንገድ እንሂድ፣ በራሳችን ትራዲሽን ወንጌል። የእኛ ነገር ካልተመቻችሁ የምናገለግልበት የምንሄድበት መስመር ካልተመቻችሁ ቤታችን አትግቡ፣ ቤታችሁን እንዳንመጣ ከልክሉን። በቃ ምንም ነገር እኛ የሚሰሙንን እናገለግላለን። ቲክቶክ ላይ የሚያዳምጡንን የሚሰሙንን የሚከተሉንን እናገለግላለን። የግዴታ ልዩነት ላይ መጣላት አለብን እንዴ? መጋጨት አለብን እንዴ? መሆን እኮ የለበትም። በቃ ልዩነትን አክብሮ መጓዝ ከሌለ ደግሞ ልክ ባርናባስና ጳውሎስ እንደተለያዩ ተለያይቶ ማገልገል ይሄ ይቻላል። የግዴታ መጋጨት የለብንም፣ መሰዳደብ የለብንም፣ መጣላት የለብንም። በቃ በሰለጠነ መልኩ በምንሄድበት እኛ በራሳችን ትራዲሽን እንሄዳለን። ክርስቶስን በዛ መንገድ ውስጥ እንሰብካለን። እናንተም በራሳችሁ ትራዲሽን ክርስቶስን ስበኩት። የእኛ ነገር ካልተመቻችሁ አትምጡ፣ አንምጣ። በቃ ቲክቶክ ላይም ቢሆን ማለት ነው። ምድር ላይ ብቻ ሳይሆን አሁን የተወሰነው ቲክቶክ ላይም ያ ካልተመቻችሁ እኛ ጋር አትምጡ፣ እኛም እናንተ ጋር እንምጣ። አለበለዚያ ግን ያንን የምናከብር ከሆነ የምንከባበር ከሆነ በጋራ አንድ በሚያደርገን ላይ በጋራ መቆም እንችላለን። እንደ ፕሮቴስታንት ልዩነታችን የምናከብር ከሆነ ከዛ ውጪ ልዩነታችን ደግሞ አክብረን መጓዝ እንችላለን። ከዚህ በፊትም የተናገርኩት ይሄ ነው፣ አሁንም የተናገርኩት ይሄ ነው። ምን ያህል ኮንቨርት እንዳደረጉ ምን ታውቃላችሁ? ከኦርቶዶክስ ወደ ሉትራን ምን ያህል ኮንቨርት እንዳደረጉ፣ ከጴንጤቆስታል ወደ ሉትራን ምን ያህል ኮንቨርት እንዳደረጉ፣ በውስጥ ስንት ሰው እንዳናገር ከቤተ ክርስቲያን ጋር እንዳገናኘን ምን ያህል ሰዎች እንደሆኑ ምን ታውቃላችሁ? ምንም የምታውቁት መረጃ የላችሁ። በውስጥ ነው እኛ ስራችን እየሰራን ያለ ነው። የግዴታ መድረክ ላይ ወደ አደባባይ ኑ ጌታ የምትቀበሉ በዛ እንደዛ አይነት ትራዲሽን የለንም። እኛ ከቤተ ክርስቲያን ጋር ነው የምናገናኘው። በጣም ብዙ ኮንቨርት ያደረጉ አሉ፣ በውስጥ ያገኘናቸው። ይሄ ሉትራን የሚል አሁን የጻፉ አዳዲሶች ብዙዎች አይታችኋል። እኛ ከመጣም በኋላ ብዙዎቹ ኮንቨርት ያደረጉ ናቸው። ከኦርቶዶክስ ወደ ሉትራን የመጡ ከፔንቴኮስታል ወደ ሉትራን የመጡ ናቸው ብዙዎቹ። ይሄንን አታውቁትም። እኛ በውስጥ ነው ግንኙነታችን። የማታውቁትን ነገር እንትን ባትሉ፣ በእኛ ትራዲሽን ሂዱ ባትሉ፣ በራሳችሁ ትራዲሽን ራሳችሁ ሂዱ። በራሳችን ትራዲሽን ደግሞ እኛ ክርስቶስን እንሰብካለን። እናንተም በራሳችሁ ትራዲሽን ክርስቶስን ስበኩት። በቃ ይሄ አያጣላንም። ልዩነታችንን አክብረን እንጓዝ ነው የኔ እንትን ማለት ነው። እሺ ዴቪዬ ቆይ፣ አይ በቃ የዜዶ ያው እናንተ እየጨረሳችሁ ነው፣ ግን ለ30 ሰከንድ ልጠይቅና በአንድ ደቂቃ ውስጥ መልስልኝ ዴቪዬ። እኔ ምለውማ ነበረኝ እኮ አስቸዋ። እሱማ ሁላችንም የምንለው እኮ አለን። በቃ ምንም ችግር የለውም። እሺ ለእኔ መልስ ስለተሰጠ አንተ በተናገርከው ላይ ነው እንትን የሰጠው። አሁን ለአንተም ከሰጠው እስ ይሄዳል። አንድ ደቂቃ ብቻ አንድ ደቂቃ ምሕረት አድርግልኝና እሺ እንግዲህ ምሕረት አድርግልኝና እሺ ወንድምነት እዚሁ ላይ ግን ያተኩር። እዚሁ ላይ ነው። የዛሬው ላይ ያተኩር። እዚሁ ላይ ነው። ስላሳቀኝ ነው። እዚሁ ነው እና ከጴንጤዎችም እና ከኦርቶዶክሶች መጥተዋል የሚል ሀሳብ ወንድማችን ሲናገር ስለሰማው ነው እና በጣም ስላሳቀኝ ነው። እኔ ማለት እኔ ለመካነ ኢየሱስ ወንጌል አልሰብክም። በነገራችን ላይ ማለቴ እንድትለወጥ አልሰብክም። ወንጌል ሁሌም ያስፈልጋል። በእኛ ቤትም እኔ ለራሴ ቤተክርስቲያን ለቸርች ለማገለግላቸው ሰዎች እሰብካለሁ፣ ወንጌል ይሰበካል ምናምን። ግን ከኔ ቸርች ከቀኝ ኪስ ወደ ግራ ኪስ ለመክተት አይደለም። ወንጌል ሰብከው ሳይሆን ጴንጤነት
ኃጢአት መሆኑን ጴንጤነት ማለት ይሄ ካሪዝማቲክ የሆነው እንቅስቃሴ አዘማመሩ ሌሎች ማለት በዚህ በኩል እችን ክፍተት ተጠቅመው ደግሞ አንዳንዶች ነቢያት ነን ያሉ ምናምን ነን ያሉ ሐዋርያት ነን ያሉ ሱቅ በደረቴ የከፈቱ አንዳንዶችን እነሱን መጠቀሚያ በማድረግ ፔንቴኮስታሉን የእውነትም በማጠላሸት የተወሰዱ ሰዎች ካሉ እኛ ችግር የለም። ከቀኙ ኪሳችን ወደ ግራ እንደሄዱ ስለሆነ እኛ እንደ ጀግንነት ከፔንቴኮስታሉ ወደ እኛ መጥተዋል ሲባል በጣም አስቂ ነው። የሰበከው ያንን ስለሆነ ነው። ወንጌል ሰብከ ነበር ያልኩ የእውነት ኢየሱስ ክርስቶስ ያድናል፣ ኑ በጌታ እመኑ፣ የዘላለም ተስፋ በክርስቶስ ኢየሱስ ነው ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስ መዳኛ እንዲሆን እግዚአብሔር አንድያ ልጁን ሰጠ ብሏል ብላችሁ ወንጌል ሰብካችሁ እንጂ ጥላቻ ሰብካችሁ የጠራችኋቸውን ሰዎች አላልኩም። አንድ ቀን እሱም ራሱ ዳታ ቢኖረኝ በጣም ደስ ይለኛል። እኔ እውነት ነው የምናገረው። እኔ እናንተ ወደዚህ መድረክ ሳትመጡና ይህንን ጭቅጭቅ ሳትንትን በአካፋ ነበረ ነፍሳትን ስናገዝ የነበረው በአካፋ። እናንተ መታችሁ ግን የወንጌል ማነቆ ሆናችሁ ግን ከዛ በኋላ ግን እንኳን እኛ እንትን ልናደርግ አይደለም ከኛ እናንተ ጋር የሚሄደው ሰው ወደ ቀኝ ኪስ ስለሆነ እኔ ችግር የለም ብዬ ነው የማምነው። ወደ ኦርቶዶክስ የፈለሰው ህዝብ ግን ቆርጣችሁ ለጥፉት። ይሄንን መዓት ሰው ነው የሄደው። ለምን ከተባለ እናንተ ይዛችሁት የመጣችሁት ጣጣ፣ እናንተ ይዛችሁት የመጣችሁት ጭቅጭቅና እንትን ማለት ነው ለወንጌል እንቅፋት። ዜድዬ ልበል ብዬ ነው ጨርሻለሁ። ትርፍ የለውም። አሁን እኔ ግን ሞዴሬተሮች ምን መሆናችሁ ነው እንዴ? እኔ ተኛለሁ ሰው አታስገቡ እያልኩኝ የሰው ታስገባላችሁ እንዴ? ሰው ብታስገቡም እኮ ነው ያልሰጥም እንዴ? ሌሊት ነው እኔ ጋር 9 ሰዓት ጌታ አስበለጠኝ ታውቃለህ። ቆርጠሽ ላኪላቸው ስትመጣ ገና አሁን አየኋትና እንኳን ከጨርስኩ በኋላ ሆነ እና ክሊር ያድርገው። ግን ይሄኛውን ከፔንቴኮስታል ወደ ሉትራን ያልኩትን አድርገው። እኔም ልጠይቅ አትናገርም። ከፈለጋ አኩርፈኛ አትናገርም። አንድ ጊዜ ክሊር አይናገርም። በቃ አታስገቡ እያልኳችሁ ለምን ብታስገቡት? አሁን ከእሱ ጋር ልታጣሉ ነው? ሞዴሬተሮች ምንድን ነው ሰው እንዲናገርላችሁ ነው የምትፈልጉት? እኔ እዚህ ጋር አለው እኮ ማንም ሰው መናገር አይችልም። በተፈጠረው በአንዳንድ ነገሮች ጥሩ ነገሮች እንዲሆኑ ነው የምንነጋገረው። ነግቷችሁ ነው። እሺ ዴቪዬ ሂድ። እኔ ነገሮች እንዲስተካከሉ ነው። ሂድ። ክሊር ላድርገው። እዚህ ውጭ እንደምታውቁት ከኢትዮጵያ መካነ ኢየሱስ የነበሩ ሉትራን የነበሩ እዚህ ውጭ በሚመጣበት ሰዓት አንድ ላይ ነው አይደለ? የኢትዮጵያ የወንጌል አማኞች ክርስቲያን ቸርች ተብሎ አንድ ላይ ነው ብዙ ስቴት የሚደረገው ማለት ነው። ከመሰረተ ክርስቶስም የመጣ ከመካነ ኢየሱስም የመጣ ከሙሉ ወንጌልም የመጣ አንድ ላይ ነው የሚደረገው። ይህንን ታውቃላችሁ። እዚህ ውጭ ማለት ነው አብዛኛው የራሳቸው ዲኖሚኔሽን ይዘው አሁን እንትን ያለ አለ። ነገር ግን አብዛኛው ስቴት አንድ ላይ ነው። ከኢትዮጵያ የሚመጡት በሙሉ አንድ ላይ ነው። ይህንን ትምህርት ማስተማር ከጀመርን በኋላ ስለ ሳክራመንት በተለይ ያኔ በጣም ማስተማር በጀመርን ጊዜ የዛን ጊዜ ብዙ ሰዎች ደውለውልናል። ኢትዮጵያ መካነ ኢየሱስ የነበሩ እዚህ ደግሞ አንድ ላይ ሲያመልኩ የነበሩ ሳክራመንት ለካ መውሰድ የለብኝም ለካ መውሰድ ያለብኝ ኮንፌሽናል የሆኑት ጋ ነው ብለው ደውለውልን እንትን አድርገዋል። ወደዛ ጆይን ያደረጉ አሉ ነው። አስቀድሞ መካነ ኢየሱስ የነበሩ ኢትዮጵያ እዚህ ሲመጡ ግን አንድ ላይ ሲያመልኩ አንድ ላይ ሳክራመንት እንትን ሲሉ የነበሩ የመካነ ኢየሱስ ልጆች ማለት ነው። እነዛ ያንን ሳክራመንት ትምህርት ካስተማረን በኋላ እነዛ ሰዎች ከዛ ህብረት እንትን ብለው ወደ ሉትራን ቸርቾች ሄደው ያንን ሳክራመንት እዛ መካፈል ጀምረዋል። በጣም ብዙ ልጆች እዚህ ቲክቶክ ላይ የሚገቡ ራሱ በጣም ብዙ ልጆች ማለት ነው የመካነ ኢየሱስ ልጆች የነበሩ ኢትዮጵያ እዚህ ሲመጡ ግን አንድ ላይ ሲያመልኩ የነበሩ ማለት ነው። እኔ ጋር ሊነካ ነው። ስራ ገባለሁ። ቅዱስ እታች መናገር ፈልጋችሁ እንትን ያልኳችሁ ልጆች መረዳት አለባችሁ። እሺ እኔም መተኛት አለብኝ። ለዛ ነው። ያለበለዚያ ስራ እዚህ ያለንበት ሀገር ታውቁታላችሁ። እንዳትቀየሙ። ካርሎስ እሺ ሂደ ወገስብርግ። እሻችሁ ተባረክ። ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከእናንተ ጋር ይሁን። አሜን አሜን። ሰላም ይብዛልን። አሜን። ከምንድነው የምጀምረው? መጀመሪያ ዜድ ሲለው ከነበረው ነው የምጀምረው።
ትናንትና እንግዲህ ቤት ተከፍቶ ነበር፣ ሀኒቾ ቤት። ስንቴ እንደወረደ የነበራችሁ ሰዎች ታውቃላችሁ። ይኸው እሱም እዚህ አለ። ትናንትና ሀኒቾ ቤት የነበራችሁ፣ ሀና ሉትራን ቤት የነበራችሁ ዜድ ስንቴ ከገስት እንደወረደ ታስታውሳላችሁ። ያም ደግሞ ምንድነው ሲያደርግ የነበረው? ጥያቄ ይጠይቅና ይወርዳል። ስንመልስለት ቁጭ ብሎ አይሰማም። ይሄ ደግሞ ከባድ ንቀት፣ እንደ ንቀት ነው የማየው። ለምን ጊዜ አጥፍተን ነው የመጣን በዛ ሰዓት። እሱ ግን ሲያደርግ የነበረው ምንድነው? ስራ ላይ ነኝ እያለ ኮመንት ላይ ነበረ። ስራ ላይ ነኝ እያለ ቪዲዮ ሪከርድ ሲያደርግ ነበር። ናናውራ ስንለው ሊያወራን ፈቃደኛ አልነበር። የሚፈልገው ያቺን ጋቹ ሞመንትን ያቺን ተናግሮ ቪዲዮ ሪከርድ አድርጎ መውጣት። ያመጣውን ኤቪደንስ እንኳን አብረን እንድናየው እንኳን ፈቃደኛ አልነበር። ስለዚህ ይሄን ነው ዛሬም እየደገመ ያለው ዛሬም ይሄን ነው ሐሳብ። ትናንትና በደንብ አይተናል። ያለውን እንኳን ለመስማት ፈቃደኛ አልነበር። ይሄ በጣም ትልቅ ንቀት ነው። እኛ እያናገርን ትቶ መውረድ ማለት፣ ላለማናገር ፈቃደኛ መሆን ማለት ይሄ ትልቅ ዲስሪስፔክት ነው። ትልቅ ዲስሪስፔክት። አቤላ የተናገረውን እንኳን ለመስማት እንኳን ቆርጦ ያወጣውን ፓርት እንኳን በትክክል ምን ማለት እንደሆነ ከማስረዳት ይልቅ ፖለቲክስ ነው ያደረገው፣ ወይም ደግሞ ከገደል ጋር አምጥቶ ለማገናኘት ከወንጌል ጋር ለማገናኘት ማምጣት ማለት ሐሳቡ ምን እንደሆነ ግልጽ ነው። ቅድም ዴቭን ብሏል። ወንጌል የምትሉ ከሆነ ይሄ ፊት ለፊት ነው መነግራችሁ። ወንጌል ብላችሁ ከሆነ እየሰራችሁ ያላችሁት እዚህ ቲክቶክ ላይ ህይወታችሁም ወንጌል ይስራ። አፍ ብቻ ምንም ጥቅም የለው። አፍ አይደለም ይሄን ሁላ ትውልድ ወደዚህ ያመጣ ወደ ጌታ ያመጣ የአፍ ንግግር አይደለም፣ ህይወትን ህይወታቸው ስለተለወጠ ነው ወደኛ እየመጡ ያሉት፣ ወደ ጌታ እየመጡ ያሉት እንጂ አፍ ምንም ጥቅም የለው። ማንም ይናገራል በአፉ፣ ማንም ህይወት አለ ብሎ ያወራል። ግን ህይወታችን ካልተናገረ፣ ህይወታችን የማያሳይ ከሆነ ማን ያጨበጨብልናል? 10 ሰው 50 ሰው 100 ሰው ስላመጣ ህይወቱ ላይ ካልተሰራ፣ ለውጡ ላይ ካልተሰራ ምንድነው ጥቅሙ? ሉትራን ወንጌል አልሰሩም፣ ስለ ወንጌል አይወሩም፣ ስለ ክርስቶስ አይናገሩም። ማን እንዲያጨበጭብልን ብለን ነው? ከሰው ጭብጨባን ፈልገን ነው ምን አደርገው? ያንን ዴቭ ብሎታል። መሬት ላይ እየሰራን ነው በደንብ። ልጆችን ከቤተ ክርስቲያን ጋር ነው የምናገናኘው። ወደኛ የሚመጡትን ወደ ቤተ ክርስቲያን የሚመለሱትን ከቤተ ክርስቲያን መሪዎች ጋር ነው የምናገናኘው። የኛ ስራ ያ ነው፣ በቤተ ክርስቲያን እንዲታቀፉ ማድረግን። ማንም እንዲያጨበጭብልን፣ ማንም ኮንፊደንስ እንዲሰጠን አይደለም ወደ ቲክቶክ የመጣ። ወንጌል እንደዚህ አይደለም ይሰራ። የትም የሚያደርሰን ጉዳይ አይደለም፣ የትም የሚያደርሰን ጉዳይ አይደለም። ወንጌል ምን ሰራ ከሆነ ከቅንነት እንስራ። ለጭብጨባ ለታይታ ሳይሆን በቃ እውነቱ እንዲገለጥ እንስራ። አዎ ኤርሚያስ በደንብ እየሰራ ነው። ገድላት ላይ ብዙ ሰርቷል። አሁንም እየሰራ ነው። ጥሩ ነው። ያንን ሰፖርት እናደርጋለን። ያንን ኮንሲደር እናደርጋለን። ግን ደግሞ እኛ የምንሄድበት መንገድ አለ። ኦግስበርግ 30 ሰከንድ ስጠኝ። አንተ ወጣትን አሁንም እንዲቆረጥ አልፈልግም። የተናገርክበት ሞቲቭ ይገባኛል። ለምሳሌ ህይወት ይታይ ካልክ በኋላ ለዛ ነው እኛ ጋር የሚመጡት የሚለው አጠቃላይ ለማለት አስበ ይመስለኛል እንጂ እኛ የተሻልን የሚል ነገር እንዳይወሰድ እዚህ ላይ የምታስተካክለው ነገር ምን ለማለት ፈልጌ ከዚህ በፊት ወንጌል አማኝ ውስጥም ያሉ በኢትዮጵያ አጠራር ጴንጤ በሚባለው ወንጌል ሲሰራ ህይወት ነው ሰዎችን ወደዚህ ወደ ጴንጤ እያመጣ የነበረው እንጂ ንግግር ብቻ አይደለም። ንግግር ብቻ ቢሆን ብዙ ሰው እኮ ወንጌል ሰምቷል። ብዙ ሰው እኮ መንገድ ላይም ሲሰበክ በሶሻል ሚዲያም ብዙ ሰው ሰምቷል። ግን ህይወታችን አይደለም እየሳባቸው ያለው። ለምን? በዚህ ጋር ተናግረን በዚህ ጋር የምናደርገው ነገር ተመሳሳይ የሆነ ስላልሆነ የአፋችንና የድርጊታችን ኦገስበሪ ተቋርጣል። ኦገስበር እኔ ጋር ብቻ ነው ዴቭዬ? ለእናንተ ይሰማል? አይ ኔትወርኩ መሰለኝ። አላስቱዬ እሺ
ኦግስበርግ ይሰማል ወይ? ውረድና እንደገና ገባ። መጨረስ አለበት ይሄ ወጣት። እሺ እኔ ስለማላየው ሞዴሬቶች አስገቡት። እኔ ዛሬ ምን እንደሆነ አላውቅም። እንትኑ እኔ አይታዩኝም። ኦግስበርግ የእንትን ላክ ተፈጸመ ካርሎሴ ዛሬ ይቅርታ አድርጉልኝ። እሺ አሁን እኛ ጋር በጣም ሌሊት ሊሆን ነው። ነገ በደንብ ይህንኑ እንትን በቀን ላይ በደንብ አብረን እናወራበታለን። እንዳትከፍቱ ግን ሮም አሁን እኔ ከዘጋው በኋላ እንዳትከፍቱ፣ ሩም እንዳትከፍቱ። እሺ አብረን እኔ ባለሁበት ነው የምንከፍተው። እስቲ አስገቡት። ዴቪ ይታያል፣ ይታያችኋል እናንተ እንትን ላይ ያለ ዜዶ ይታያቸዋል። ኦግስበርግ አይታየኝም። ቼክ ለማድረግ ሞክሬ ነበር አስችዬ ለማየት አልታየኝም። ገስት ላይ የለም። አራቱ ግን ይታዩኛል። ሌሎቹ ኔትወርክ ነው ያስቸግረው። ስልኩ ወይ ኔትወርክ ይሆናል ወይም ቻርጅም ጠፍቶበት ሊሆን ይችላል። ኤኒዌይስ አስችዬ በቃ ተባረኩ። እኔ ጋር 3 AM ሆነ ኦልሞስት ከሌሊቱ 9 ሰዓት ማለት ነው። እኔም ልተኛ። የሰማነውን በልባችን ያሳድርልን። በንግግር ያ የወንጌል ጊዜ ግን እንዲመለስ ግን ጸሎቴም ነው ምኞቴም ነው። በንግግር ጌታ ኢየሱስ ይባርካችሁ። ደህና ደሩ። እሺ ቆይ ከመውረድ በፊት በንግግር ደህና ደሩ። ተባረኩ። እሺ ዴቪዬ አንተ ወይ የእሷ እሺ ቆይ እሷ ወግዬ ሳትናገር እንትን እንዳይል ዜማ ግን ከይቅርታ ጋር ባልሰጥ ቅር አይልም አይደለ? እንድተኛ ለግን ለወግዬ ልስጥ። ወግዬ አለሽ ወይ? አስቹዬ ቅድም ያልከኝ ለካ ይሄ አሁን አወኩኝ እና እኔ እንደው እንደ ታላቅ እህት ይህንን ነበር ቅድም እኮ ምከሪ ብዬሽ አልገባኝም። ዘለሽ እኮ ነው። ለዛ ነው አልነበርኩ እኔ አሁን እንዲህ አይነት እንትኖች ጋር መግባት ትችያለሁኝ ምንም ጥቅም ስለሌላቸው ማለት ነው። እና እንደው ወደኋላ ወደ 3-10 ዓመታት ጋር ብትሄዱ ይሄን ያህል የተከፋፋና መለያየትን እኔ እጅ ለእጅ ተያይዘን ክፍለ ሀገር ለክፍለ ሀገር ማን መካነ ኢየሱስ መሆኑ ማን ሙሉ ወንጌል መሆኑ እስከማይታወቅ ድረስ ማለት ነው ወንጌል ሲሰራ ነበር። እና አንዳንድ ጊዜ እንደው አፕሪሺየት እንኳን መደራረግ ደግሞ እስቲ እንልመድ። እኔ መካነ ኢየሱስን ትልቅ ክብር ምሰጣት ቤተክርስቲያን ናት። ሙሉ ወንጌልንም እንደዛ። በድሮ ጊዜ የነበሩ አባቶች እኮ በጣም እኔ እንጃ በቃ በስለዋል እና ወንጌልን ትኩረት አድርጎ እጅ ለእጅ ተያይዘው ወንጌል ተሰርቷል። አሁን ይሄ የምንተዋወቀውን ልዩነት እያነሱ እዚህ ጋር እንትን ማለት ከወንጌል አያዘገየንም ይሆን? ደግሞም ጌታ ኢየሱስ በመጣ ጊዜ እኮ 39 መጽሐፍ የያዙ ኮንሰርቫቲቭ የሆኑ ቡድኖች ነበሩ እኮ እነ ፈሪሳውያን፣ እነ ሰዱቃውያን፣ ቀናተኞች ምናምን እና አንዳቸውንም ጌታ ኢየሱስ አፕሪሺየት ሲያደርግ አናይም። ልክ ስላልሆኑ አይደለም እንደውም የሚያስተምሩትን የሚናገሩትን አድርጉ ምናምን እያለ ማለት ነው። ከዮሐንስ ጋር ነው እንግዲህ ዮርዳኖስ ተጠምቆ በምድረ በዳ የሚጮህ ሰው ድምፅ በቃ ምን ብዬ ልጩህ የሚለው ትክክል እሱ ክርስቶስ ምንድነው የእግዚአብሔር በግ ምናምን ብሎ በጣም ከእግዚአብሔር መንግስት ሀሳብ ጋር የተግባባው መጥምቁ ዮሐንስ ብቻ ነው። እና እንዳንከስር ግን ዝም ብለን አንዳንዴ ኮንሰርቫቲቭ ሆነን አባቶቻችን የሩቁን አባቶች አይደለም እኛ እንደ ኢትዮጵያዊ አውድ ነው የምነግራችሁ። እና እኔ አንዳንድ ኪሳራ ነው የሚሰማኝ እዚህ ጉባኤ ላይ በቃ ማነው ይሄ ቲክቶክ መንደር ላይ ያለው መሬት ኖሮ ቢሆን ከባድ ነበር የሚሆነው ወንጌል ስራ። እና ኧረ እባካችሁ ምንም የማይጠቅም ነው እኮ በቃ ምንም በቃ የራሳችንን መልክ ከሆነ የምፈልገው እዛው አጥቢያ ላይ አለ እኮ ድሮም አለ። ግን እጅ ለእጅ ተያይዞ በክርስቶስ ኢየሱስ የማዳን ስራ ላይ እንዲህ ፌሎ ላይ ነው ያደግነው። እኛ እኮ ፌሎሺፕ ላይ ያድገናል። በቃ ልዩነታችንን የማያሳውቅ
በጣም አንድነትና የወንጌል ስራ በኢትዮጵያ ምድር እኔ ራሴ ያየሁት ብዙ ትልልቅ የወንጌል አዝመራ ተሰርቷልና እንደው ለማን ተብሎ ነው ለምን ተብሎ ነው ይሄን ያህል ጭቅጭቅ ሁሉ ጊዜ እንደ አዙሪት ወደዚህ ነገር? እኔ ያው ሰልችቶኝ አስቱያ አልገባም ብዙ ጊዜና እባካችሁ ልዩነታችንን በአጥቢያዎቻችን እናርግና መሰረታዊ እኔ አሁን ቅድም እንኳን የሞከርኩት አንደኛ ቆሮንቶስ 11 ይዤ ወንጌል መስበክ እንትን ዳይቨርት እናደርጋለን ብዬ ነበር። እሱ ስለሆነ እውነቱ ማለት ነው። እና እንደው በእግዚአብሔር መንግስትም የምናፍርበት እንዳይሆን ጊዜው በጣም እየሄደ ነው። የሚጠፋው ህዝብ በጣም እየበዛ ነው እና እንዲህ ተከራከሩልኝ ብሎም አላከንም። ወንጌል ስበኩ ነው ብሎ ነው የላከው እና እንደው በጣም የምታከሩም እዛው አጥቢያችሁ ላይ አክርሩ፣ ወይም ደግሞ እዚሁ ፕላትፎርም ላይ ያንን የሚፈልጉ ሰዎችን ብቻ ብታስተምሩና ወንጌልን ርዕስን ወደ ተልኳችን ብንዞር ጥሩ ነው። በፔንቴኮስታልም በሉትራንም በመካነ ኢየሱስም እኔ ምስክር ነኝ፣ ብዙ ሰው ምስክር ነው። ወንጌል ስርጭት ወንጌልን ሰርተን ያው አለ አንዳንድ የድብድቡም ያኔ ከመረብ ወደ መረብ፣ አሁን ደግሞ ኦልሞስት የኢትዮጵያ ቤተክርስቲያን የጋራ ምዕመንም ነው ያለው እና በዚህ እኔ ቅር አይለኝም። በቃ መሰረቱ ክርስቶስ ኢየሱስ ማዳኑ ላይ መሰረት ያደረገ ድነትን ስለሆነ እንደው በቃ ድነትን የማይነኩ ነገሮች በጣም ቦታ ያዙና እንደው እኔ ያሳፍረኛል በጣም እንደው ቁጭ ያልኩት እንደው እቺ ሳላወራ እንዳልወጣ ብዬ ነው እንጂ ለኔ ይሄ ትልቅ ነገር አይደለም። ለአጥቢያ ለየአጥቢያዎቻችን ትልቅ ነገር ሊሆን ይችላል። ከወንጌል ማዳንና ከወንጌል ስራ ጋር ግን እንዴ አንዳችን ደግሞ እስቲ ከዚህ በኋላ ገልብጠን አፕሪሺየትም መደራረግ። አሁን ገድል ላይ የሰራውን ሰው ጌታ ኢየሱስ እንኳን ሊገስ ሲል ለሰባቱ አብያተ ክርስቲያናት ከጥሩ ነገር ከጥሩ ጎን እንደው መቅረዝሽን አነሳለሁ ሊላት እንኳን ኤፌሶንን እኮ በቃ እኔ የምጠላውን ጠልተሻል ምና እንደ አይነት አፕሮች እኛ ኢትዮጵያ ማን ከለከለን? እና እንደው ባካችሁ ወደ ወንጌል ተባረኩልኝ። ይሄ የማይፈታ ጭቅጭቅ ስለሆነ ወደፊትም እስኪመጣ እንደው አንዳችንን በቃ ካልተቀበልከኝ ለምን ሰደብከኝ ስለምን ትላላችሁ? በቃ ልንሰደብ ነው የመጣ ነው። በቃ ታዘው የሚተውም ነገር አለ። ምንድን ነው እንደዚህ ማክረር? ተልኳችንን የመዘንጋት ይመስለኛል። አይመስላችሁ? ተባረኩ። ተባረኪ። የወግየዋ የእናት ምክር የአገልጋይ ምክር ስሙ። ቢያንስ ከ30 ዓመት በላይ ማለት ነው በትንሹ። እሺ ኦግስበርግ እየጨርስ እንዳትወጡ ወጣቶቹ። ቆይ መልእክት ስላለኝ ሁላችሁም እዚህ ሆኑ እንዳትሄዱ። ኦግስበርግ ሂድ አንተ ጨርስ። ኔትወርክ አስወጡት ሆኖ አንተ ይሁን ችግር የለውም። ኔትወርክም ከሆነ ግን ሀሳቤን ሳመራይዝ ላድርገው። ትናንትና ቅድም ስለው እንደነበረው መጥቶ ነበር ዜድ። ጥያቄው የነበረው ዮሐንስ 6 ላይ ነው መጀመሪያ። አንደኛ ቆሮንቶስን ያመጣው መጨረሻ ላይ። ቅድም ግን ሲል የነበረው አንደኛ ቆሮንቶስ ላይ ነበር ጥያቄ ሲል ነበረ። ዮሐንስ 6 ላይ ጌርሳም በተናገረው ቪዲዮ በሰራበትን ጉዳይ በሱ ላይ ማስረጃ ይዤ መጥቻለሁ ብሎ ነው የገባው። ስለዚህ እኛ መልስ ልንሰጠው ስንል እየወረደ ነበር። ይናገራል እሱ ከዛ ይወርዳል። ልንመልስ ስንል አይቀመጥም። ትናንት የነበረው ይሄ ነበር። ስለዚህ ቅድምም ውሸት ነው ስለ የነበረው ይሄንን ነው። እሱ የፈለገው በቃ ያቺ ሪከርድ አድርጎ ለመሄድ ነው የመጣው። የነበሩ ሰዎች ላችሁ አላያችሁ ትናንት ምን እንደነበር ያየ ሰው ይናገራል። ስለዚህ ለምንድን ነው የምንወሻሸው? የሆነ ሰዎች ከሆነን አገልጋዮች ሆነን ለምን እንወሻሻለን? ለምን እኛ መልስ መስጠት አንችልም ነው ወይስ እነሱ ብቻ ተናጋሪ ተሪ ብቻ ናቸው? ለምን ነው ባላንስ ማናረገው? ቁጭ ብሎ አይሰማ። ይሄ እንደ ታላቅም የማይጠበቅ ነው እንዳገር። ስለዚህ ትናንትና ብዙ ሰዓት ቁጭ ብለናል። እሱን ጥበቃ ይጠይቃል፣ ይወርዳል። የኛም መልስ አይሰማ። ማስረጃዎች ደግሞ በትክክል መዝነን አሳይተናል። ከሉተር ትምህርት እንዳልወጣ በማስረጃ አሳይተናል። ያንን ስናሳይ አልነበረም ገስት
ግባ ስንለው ዲቤት ካልሆነ ነው ያለው። ስለዚህ እነሱ ተናግረው ብቻ እንዲሰሙ የሚፈልጉ ከሆነ ይሄ የሚያስኬድ አካሄድ አይሆንም። እዛና እዚህ መወራወር ምንም የሚጠቅመን ነገር አይኖርም። ስለዚህ ሲናገሩ የነበረው ንግግር ነበር። ጌርሳምም ይኸው ትምህርታችሁን ነክቻለሁ መታችሁ መልሱ ሲል ነበር። ይኸው ቤት ከፍተን ሪፊት አድርገናል። የእሱን ሀሳብ 2 ቀን ሙሉ ነው የገባ ነው በዚሁ ርዕስ መጥቶ። ግን ምንድነው ማድረግ የተመረጠው? የሚፈልጓትን ፖይንት እያወጡ መናገር። ይኸው አቤል ሲናገር ኢንፈሳይዝ አድርጎ ያወራው ልክ ዴቭ ሲል እንደነበረው የሆነ ፖይንት አውጥተህ ቆርጠህ የምታወራው አይደለም። ይሄ ስነ መለኮት ነው፣ ቴዎሎጂን አውጥተህ በቃ ሉትራኑ እንደዚህ ይላል ልትል አትችልም። የፕሬዝዳንታችንን ስም አንስተዋል እነ ጌርሳም። ስለዚህ በጣም በቂ በሆነ ማስረጃ ማቅረብ ያልቻሉበት ርዕስ ሉትራኑ ምንድን ነው የሚረዱት ስለ ዮሐንስ 6 ሉተር ያለውን እንዴት በኮንፌሽናቸው አስቀምጠውታል የሚለውን ሀሳብ ሳይረዳ ነው ፖለቲክስ ሊያደርገው የሞከረው። ዛሬም ሀሳቡ ምንድነው? ከወንጌል ጋር አጋጨው። አቤል ያወራው ሌላ ነው፣ ዜድ ደግሞ ያገናኘው ከወንጌል ጋር ነው። የወንጌል እንቅፋት ሆናችሁብን፣ ይህ እንዳይሰበክ ብለንም አናቅም አንልም። እኛ ትኩረታችን ከመጀመሪያው ብለናል፣ የቤተ ክርስቲያን ማንነት ላይ ነው ትኩረት አድርገን የጀመርነው። እየሰራን የነበረው ያንን። ወደ ቤተ ክርስቲያን የተመለሱትን ልጆች ደግሞ ምን እያደረግን ነው? ከቤተ ክርስቲያን መሪ ጋር እያገናኘን ነው። ከቸርች ጋር ህብረት እንዲያደርጉ እያደረግን፣ እምነት ማጽኛ ያልተማረውን እምነት ማጽኛ እንዲማር፣ ወደ ቤተ ክርስቲያን የተመለሰውን የራሱን እምነት በደንብ እንዲያውቅ እያደረግን፣ ለታይታ አይደለም፣ ቁጥር ፈልገን አይደለም። በቃ እውነቱ የገባቸው እንዲቀጥሉ በዛ እውነት፣ እናንተም ደግሞ በዛው እንድትሰሩ። ስለዚህ ይሄ ምንም የሚያነካካንም የሚያጋጨንም ጉዳይ አይደለም። ሌላው ወንጌል አንድ ሳይድ ብቻ አይደለም፣ ወደ ውስጥም የሚያስፈልግ ነው። ለምን በየእሁዱ የምንሰማው እኮ ወንጌል እሁድ ቆመን የምናነበው ከመልእክት ክፍል ከብሉይ ኪዳን ከአዲስ ኪዳን የምናነበው ወንጌልን። ስለዚህ ለኛም አስፈላጊ ስለሆነ ወደ ውስጥ ይሰራ መባሉ አንዱ ጥቅሙ ይሄ። ለምን ወደ ውጭም ይሰራል ወደ ውስጥም ይሰራል፣ ያ ባላንስ ያደርጋል። ሲቀጥል ወደ ኦርቶዶክሱ ብቻ አይደለም የሚሰራው ወንጌል እውነት እንሰራለን ካለ ሙስሊም አለ፣ ጂኦቫ አለ፣ ኦሊሰሶች አሉ። ወደዛ ብቻ እኛ እንትን ለመውሰድ መሞከር ወይም ደግሞ በቃ ወደዛ እናንተ ስላልሰራችሁ ወንጌል አልሰራችሁም ማለት እኔ እንጃ ከባድ እንትን ነው ይሄ የሚሆነው። ለምን በቃ እየተረዳዳን አይደለም፣ እየተግባባን አይደለም። ወንጌል ምንድን ነው የሚለው ትርጉም ላይ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አዎ ቅዱስ ሚስጥራትን ስናነሳ፣ የዘመን መጨረሻ ትምህርትን ስናነሳ፣ ነገረ ክርስቶስን ስናነሳ ካለ ክርስቶስ ማውራት እንችላለን? ስነ መለኮት ላይ ክርስቶስን ሳናወራ መናገር እንችላለን? እውነት እናወራ ካለን በምንም ታምር አንችልም። ከክርስቶስ ነጥለ ስነ መለኮትን ልናወራ አንችልም። ስለዚህ የግድ ኦርቶዶክስ ጋር እንትን ስላለን ያንን ፓርት ብቻ እነሱ የሚሄዱበትን መንገድ ስለሄድን ወንጌል ሰራችሁ መባል ከሆነ አላማው ምንድነው ጥቅሙ ታዲያ? እኛ እዚህ መምጣታችን ለምን ለሌላው ትተን አንወጣ? በቃ አንድ ሩለር ብቻ ካለ ወይም አንድ ሄራርኪ ብቻ ካለ በዛ ለመመራት ከሆነ ለምን እንመጣለን? ይሄም የራሳችን አካውንት ነው፣ እነሱም በራሳቸው አካውንት ነው። ያ የነሱ አገልግሎት ነው፣ ይሄ የኛ አገልግሎት። ስለዚህ ሁላችንም መስመራችንን ጠብቀን ነው መራመድ ያለብን እንጂ በእኔ ስር ካልሆንክ በአንተ ስር ካልሆንክ የሚባል ነገር ጥሩ መስመር አይፈጥርም፣ ጥሩ መስመር አይፈጥርም። ስለዚህ እኛ የመጣንበት ዓላማ ይከበርልን፣ እነሱም እየሄዱበት ያለውን ዓላማ እናከብራለን። ግን የኛን ሐሳብ ደግሞ በትክክል መረዳት ያስፈልጋል። እየተረዱ አይደል፣ የኛን ጌታ እራት ላይ ያለን ሐሳብ ተረድተው አይደለም እየተናገሩ ያሉት። ትናንትም ያየነው እሱን፣ በጌርሳም ቪዲዮ ላይም ያየነው እሱን። ይሄው ትምህርታችሁን ነካው እያለን የሚጠራን ቃላት አጠቃቀም ላይ ራሱ ልክ አይደሉ። ጌርሳምም ወንድም ዜድም ልክ አይደሉ። ይሄንን ደግሞ አሹ አንተ ቤት መጥቶ ሲናገር የመቆጣጠር ትልቅ ኃላፊነት አለብህ። እየመጣ እንደፈለገ ተናግሮ ይሄዳል። ከዚህ በፊትም ስንቴ ይቅርታ ተባብለናል በዚህ ጉዳይ፣ ይለፍ ብለን ትተናል። ግን መናገር አላቆምም። አሁን ይሄ አንደኛ አይደለም። እዚህ ቤት ስገባ በዜድ ምክንያት ራሱ በተደጋጋሚ ነው እየገባው ያለሁት። እሱ እንደፈለገ ተናግሮ እየወጣ እሱ እንደፈለገ ሐሳቡን እያስቀመጠ
እኛ ያንን ሪፊዩት ለማድረግ በየጊዜው ጊዜ የምናቃጠልበት ምክንያት አይኖርም። ለምን አውቆ ኢንቴንሽናሊ ነው እያደረገ ያለው። የማያነስ ከሆነ ይተው፣ እንደዛ ብሎ የሚያስብ ከሆነ አይ ግን ይጠቅመኛል እንደዚህ ያደርጋለሁ ከዚህ በኋላ ብሎ የሚያስብ ከሆነ ይቀጥልበት። ግን በኋላ ለምን እንትን አላችሁ ለምን ትመልሱለታላችሁ እንዳትሉ። ለምን አካሂዱ እንደዛ እየሆነ ነው። ተው ቢባልም እምቢ እያለ ነው። እናንተም ዝም የምትሉት ከሆነ እናንተም የምትከፍቱለት ከሆነ ማስቆም ሲገባችሁ እኛን ሲናገር አቤልንም ቅድም ሲናገር የነበረውን ሰምታችኋል። ትልቅ ነው ብላችሁ የምታስቡ ከሆነ አገልጋይ ነው ብላችሁ ሪስፔክት የምታረጉት ከሆነ በዚህ ልክ እንዳይናገር ማድረግ የእናንተ ፋንታ ነው። ለዚህም በቤታችሁ መጥቶ እንደዚህ ሲናገር ሉትራን የምትወዱ ከሆነ ለመካነ ኢየሱሳውያን ክብር ካላችሁ እንደዚህ አይነት ነገር ማስቆም መቻል አለባችሁ። ይሄ ግልጽ ነው። ለምን ፕሬዝዳንታችን ቃል በቃል ተናግረዋል፣ አስረድተዋል። ይሄ የኛ ማንነት ነው፣ ይሄ የኛ መስመር እንከባበር ብለው ተናግረዋል። ስለዚህ ከላይ ከመጣ መጣ ነው፣ ያንን ተቀብለን ነው የምንቀጥለው። ለምን እኛ ያለው ካልሆነ አይነት አካሄድ ነው እየሄዱ ያሉት እነዚህ። ለምን እኛ የተናገርናት እኛ ያስተማርናት ነገር ነው ቤተክርስቲያን መግለጫዋ ላይ ያስቀመጠችው። አንዳንድ ወንድሞች መግለጫውን ጽፈውታል እስከ ማለት ደርሰዋል። መግለጫውን ጽፈው ለቤተክርስቲያን መሪዎች ነው የሰጡት። የነሱ እጅ አለበት ሁሉን ነገር ፖለቲሳይዝ ለማድረግ በቅንነት እንኳን ምን እንደሆነ እንኳን ለመረዳት አይፈልጉም። ስለዚህ እንዴት ተሸነፍን እንዴት እንደዚህ ሆነ የማለት አካሄድ ነው የሚመስለው። በቃ ዳሜጅ ኮንትሮል እያደረጉ ነው የሚመስል። ስለዚህ ትናንትናም አስቹ እውነቱን ነው እየነገርኩ ያለሁት። ይኸው አይተዋል። ትናንት የነበሩ ወገኖች 3 ነው የወረደው። ቪዲዮ ሪከርድ እያደረገ ነበር የዛኔ። እኛ ስንመልስ እላይ አይቀመጥም። የሚፈልገውን ብቻ ጠቅሶ ተናግሮ ይወጣል። በቪዲዮ አሳይቶ ከዛ እሷን ይዞ መውጣት ነው የፈለገው። ስራ ላይ ነኝ ይላል፣ ግን ቁጭ ብሎ ኮመንት ሲጽፍ ነበረ፣ ሲያየን ነበር። ጌርሳምም ነበረ በፌክ አካውንት። ስለዚህ ለምንድን ነው የምንወሻሸው? በቃ ለምን ይሄን ያህል መሸናነፉ አስፈለገ? ክርስቲያን ነን ካል የእውነት ሰዎች ነን ካልን ለምን እንደዚህ ያደርጋል? አሁን ደግሞ እናንተ ቤት መጥቶ እንደዚህ ለምን ይናገራል? አቤልን ለምን እንደዚህ ማሳጣት ፈለገ? ከዚህ በፊት ከሱ ጋር ስለተነጋገሩ ያንን ቂም ይዞ ነው የሚመስለው። ስለዚህ አቤላ የተናገረው በዛ ኮንቴክስት አይደለም። ሙሉውን ከፈለጋችሁ ቪዲዮን አውጥተን እናሳያችኋለን፣ በደንብ እናሳያችኋለን። የነበረ አቤል ምን ሲናገር እንደነበረው እነሱን አልተናገረም። ምን ኤርሚያስን ሲናገር የነበረው ቆርጣችሁ ስታመጡ ቡክ ኦፍ ኮንኮርድ ላይም ስታነሱ ዝም ብላችሁ ልክ እሱን እንዳወጣችሁት አንድ አውጥታችሁ የምትናገሩት አይደለም። ይሄ ትልቅ ጠለቅ ያለ ሐሳብ ነው። ዮሐንስ 6 ስታነሱ ብዙ ነገር ይነሳል። ስለዚህ እናውራ፣ ዲስከስ እናድርግ ነው ያለው። ቆርጣችሁ ከምታወጡ አንድ ቦታ ላይ ቆርጣችሁ ከምታወጡ እናውራ፣ አስፈታነው እናውራ ነው ያለው እንጂ እነሱ ገድል ላይ እየሰሩ ስለሆነ በቃ እሱ ብቻ ነው እነሱ አካሄድ፣ ስለዚህ እሱ ሪስፔክት አናረግም የሚል ሐሳብ አይደለም ያስቀመጠው። ስለዚህ የነበረ ሰው ይረዳዋል ምን ማለት እንደፈለገ። ግን ዜድ ለመውሰድ የሄደበት አካሄድ በቃ ፖለቲክስ ነው ያደረገው። ቀጥታ ሄዶ ከወንጌል ጋር ነው ያጋጨው። ያ አይደለም የአቤልም ኢንቴንሽን። ትናንትም እኛ ስናወራ የነበረው እንደዛ አይደለም። ትናንት የነበረው ዮሐንስ 6 ላይ ነበር። በኮንፌሽናችን በሉትራን አባቶች በቤተክርስቲያን አባቶችና በእኛው ኢትዮጵያ ውስጥ ባሉ ቄሶች ምንድን ነው ዮሐንስ 6 ላይ ያለው ሐሳብ? ከሉተር የራቀን ሳንሆን አውግስበርጌ ይሄ በጣም እየመሸ ነው። አጠቅለል አድርግና ከዛ ነገም እንቀጥለዋለን። ምንም ችግር የለውም። ሁላችሁንም መተን ትቀጥላላችሁ እና ዮሐንስ 6 ላይ ነበር ትናንት የነበረው። ከአባቶችም እያየን ነበረ ትናንትና። ያንን ነበረ ትናንትም ስናሳይ የነበረው እንጂ እሱ እንዳለው አንደኛ ቆሮንቶስ ላይ አልነበረም ትኩረታችን። በኋላ እሱ ሲገባ ነው ያው ጌታ እራት ላይ ትንሽ ክርክር የነበራቸው ከኢዮሲ ጋር እንጂ ሐሳባችን የነበረው ዮሐንስ 6 ላይ ነው እንጂ ኢቭን የገድላትን ጉዳይ የቲክቶክን አገልግሎት የወንጌልን አገልግሎት አይደለም የትናንት ኢሹአችን የነበረው። ስለዚህ ልል የነበረው ይሄንን ነው። ለምን ያው ቅድም ገብቶ ሲናገር የነበረው ልክ ስላልሆነ ውሸትም ስለነበረ ያንን ለመናገር ነው። አመሰግናለሁ። ተባረኩ።
እሺ ተባረክ ዜማዬ። እሺ 2 ደቂቃ ሁሉም ሰው እህት ነሽ ብለዋልና ትናገር ብሏል። ተናገሪ። አያስቺ በቃ ተኛ፣ ችግር የለውም። ነገ ይቀጥላል ስላልክ ነገ እገባለሁ። አይ እንዴ 2 ደቂቃማ በተተንፍሽ ችግር የለም። ያ ሁሉ ወጣት ይበላል። ለአንቺ ተሟገቱ ከመጀመሪያው ያው አንተ ላይ ማዘኛለሁ ከመጀመሪያው ብዬ ስል እኔ አሁን እነ ዳዊት ሲያወሩ ቁጭ ብዬ የምሰማ ሰው ምናምን አልነበርኩም። በቃ እነሱ ሲገቡ ለምሳሌ እነሱ ቤት ገብቼ ማላቅም ልሰማቸውም ከማልፈልጋቸው ሰዎች መካከል አንዱ ነበሩ። ግን ደግሞ ድንገት ወንድሞች እነ ቃሌ እነ ኤቢ እነሱ ሲገቡ እነሱን ተከትዬ ምናምን እገባ ነበር፣ ያው በተፈጠረው ነገር ማለት ነው። ግን እርቁ ሲወርድ እኛ ከስር ሆነን የምንሰማኛ በጣም ችላ ብላችሁናል። ሁሌ ከስር ሆነን የምንሰማ እኛ ምንም እንትን አላላችሁንም። ያው ስትታረቁ ወንድሞች እኛ ከስር ሆነን በጣም በቃ አዝነናል። በጣም ልባችን ተሰብሮ ነበር። በተለይ ደግሞ ዴቭ ባወራው አሁን ወደኋላ መመለስ አልፈልግም፣ ግን ያኔ እኛንም አካታችሁም ቢሆን ኖሮ እነሱ በግል በተቀያየሙት ነገር ሲታረቁ እኛም ገብተን ቢሆን ኖሮ አሁን ደጋግሞ አይነሳም ነበር ያንን ነገር። አሁንም ግን ወደኋላ መመለስ አልፈልግም ብዬ ስል በቃ ያኔ ነገሩ ያልቅ ነበር ብዬ ነው ማስበው። ግን ያንን ነው የጎዳን። ከመጀመሪያም በቃ የመጣበት ነገር ልክ አልነበረም። እኛን ደግሞ ከስር ሆነን የተጎዳን እኛ ምንም ማንም በቃ ሁሌ ያው ገስት ላይ ስለማንወጣ ከስር ሆነን ስለምንሰማ በደረሰብን ነገር ሁላችሁም እንትን ብላችሁናል ነው የኔ ሀሳብ። እሺ ችግር የለውም ገብቶኛል ያንቺ ሀሳብ። እሱን እኮ ገና አልፈታንም። እሱ እኮ ገና በላይ ችግሮች እየመጡብን እንጂ ገና ፕሮግራም ይዘንለታል እሱ ሁላችንም ማለት ነው። አሁን ለዛሬ እዚህ ላይ ይብቃ። እታች ቴሌኮም ተፈጸመ፣ ካርሎሴ እና ሌሎችም እነ ተምዬ ሁላችሁም ወጣቶች ሩም እንዳትከፍቱ ዛሬ አሁን በዚህ ላይ ባወራነው ነገር ላይ ነገ እኔ ራሴ ቀን ላይ ሩም ከፍቼ ወይም እናንተ ጋር ወይም እኔ ባለሁበት ብቻ ሀሳባችሁን ትገልጣላችሁ። ምን እናደርጋለን? ይደመደማል ማለት ነው። በቃ ይደመደማል። ምንድነው መደምደም ማለት? ወደ ጎን መተኮስ። ትራዲሽኖቻችን ለምሳሌ ሪፎርሜሽን ላይ አንተኩስም፣ ወደ ጎን። ፔንቴኮስታል ላይ አንተኩስም፣ ሉትራን ላይ አንተኩስም፣ ወደ ጎን ያቆማል ማለት ነው። ዋና በሆነ ጉዳይ ላይ ተመልሰን እንደ በፊታችን መሆን አለብን። ያለፈውን እንተዋለን። በቃ ያንን ፕሮግራም እናዘጋጃለን። አሁን ዜማ እንዳለች ታች ሆናችሁ ሼር ስታደርጉ ምን ስትሉ ስታዙን የነበራችሁ ልጆች ይገባናል። እሱ አላለቀም፣ አሁንም እንደተጠበቀ ነው። ያው ዲቪዬም አለ እና እሱን እናዘጋጃለን። ሁላችንም እርቅ አድርገን የበደለ ይቅርታ ይጠይቃል ፊት ለፊት ላይ ማለት ነው እና ያኛውን እንዳለ ነው። የሩም ዛሬ እንዳከፍቱ በዚህ ጉዳይ ላይ ከኔ ጋር አብረን ነው የምንጨርሰው። ታላቃችሁን የማትሰሙ ከሆነ ግን በቃ አትወዱኝም ማለት ነው እና በዚህ ጉዳይ እንዳከፍቱ ወንጌል ስበኩ፣ ዘምሩ። ይህንን ጉዳይ ግን አብረን በጋራ ነው በቃ እዚህ እንዲያልቅ ነው የምፈልገው። አይ ማንም ሰው እንዳይከፍት ከከፈታችሁ በጣም ቅር ይለኛል። በቃ እንዴ ታዲያ ታላቅ ወንድማችሁን ካልሰማችሁማ ምን ዋጋ አለው? ዓላማው እኮ አንድ ቦታ ተከፍቶ 10 ቦታ እንዲከፈት አይደለም፣ ነገሩ እንዲጠፋ ነው። ያለበለዛማ ይህን የሚያክል እንቅልፋችንን አተንማ ምን ዋጋ አለው? ያለበለዛማ። ስለዚህ ነገ ሁላችሁም ነገ ትናገራላችሁ። እኔ ባለሁበት ተባረኩልኝ። መልካም ቀን ይሁንላችሁ። ዴቫዬ በጣም አመሰግናለሁ። ገስፐር ግን በጣም በጨዋነት ታችም ያላችሁ ልጆች በፍቅር ሰምታችኋል። ተባረኩ። በቃ ዕዳ አይኖርብን። ምን አይነት ዕዳ ካለብን የፍቅር ብቻ ነው። ምንም ጥቅም የለውም። ወደ ጎን ምንም ሰውን ብናስቀይም